ሰላም የላይት ኤንድ ቮይስ ፖድካስት ተከታታዮች እንደምናችሁ። ዛሬ ደግሞ እንግዲህ በአዲስ ርዕስ ተመልሰን መጥተናል። ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ የሆኑ ብዙ ሀሳቦች ከዚህ በኋላ የምናነሳለን። የሚገራርም ቶፒኮች ነው የምንቀደው የሚገራርም ቶፒኮች ነው የምናጋራችሁ። ወደ ሌላ ሪልም ጌታ ይዞን እየሄደ ነው። በጣም ውስጣችን እስከዛሬ ታምቆ የነበረውን እንግዲህ እያወጣን ነው። በርስ እያደረግን መንፈስ ቅዱስ እንግዲህ ማስተላለፍ የሚፈልገውን እያንዳንዱን ሀሳብ እያስተላለፈ ነው ብዬ አምናለሁኝ። ብዙዎቻችሁ ደግሞ እንደተጠቀማችሁ በጣም እርግጠኞች ነን። ስለ ሪሌሽንሽፕ ነው የምናወራው ዛሬ። እንግዲህ ሪሌሽንሽፕ ምንድን ነው? ዴቲንግ ምንድን ነው? ደግሞ ጋድሊ እና አንጋድሊ የሆኑ ሪሌሽንሽፖች ምን አይነት ናቸው? ከዛ ደግሞ የእግዚአብሔርን ፍቃድ እንዴት እናውቃለን? ትክክለኛ ደራይ ፐርሰናችንን እንዴት ነው ማወቅ የምንችለው? ከዛ ደግሞ በመጠናናት ወይም በዴቲንግ ታይም ወይም እጮኝነት ስንት ጊዜ መቆየት አለበት የሚሉትን ሀሳቦች እናነሳለን። የመጨረሻው ጎሉ ምንድነው? የዴቲንግ ላይ ሪሌሽን ጎሉ ምንድነው? ሰውን አንድን ሰው ዴት ስናደርግ ጎል ይኖረዋል አይደል? መቼስ የሆነ ነገር መዳረሻ ሳይኖረው የሆነ መንገድ አትጀምርም። ስለዚህ መንገድ የትኛውንም መንገድ ስትጀምር መዳረሻን አውቀ መሆን አለበት። ስለዚህ የዴቲንግ እና የእጮኝነት ጎሉ ደግሞ ምን እንደሆነ በዛው እናወራለን። እንዴት ነህ ሙሴ? እግዚአብሔር ይመስገን። እንዴት ነሽ? ባለፈው የሪሌሽንሽፕ ፖድካስት ባይዘው ሰርተን ነበር እና ኦልሬዲ ፖስትድ ሆኖ ከዛ ኦልሬዲ ሼር ከተደረገ በኋላ ግን አንዳንድ መስተካከል የነበረባቸው ግድፈቶች ስለነበሩት አውርደን ከአዲስ ነው የሰራነው። የኔ ማይክ ጠፍቶ ነበር። ኦልሞስት ከ20 ደቂቃ በኋላ ማይኩ ጠፍቶ ነበረ። የሆነ ሰዓት ድረስ ይሰማና የኔ ድምፅ አይሰማም። ለዛ ነው ደልተን እንግዲህ ከአዲስ ቪዲዮ እየሰራን ያለ ነው እና በዛ ምክንያት ነው። ብዙ እንደውም ሼሩን አድርገውት ነበር ፌስቡክ ላይ ምናምን ነገር። ኦኬ እኮ እኔ ራሴ ሞክሬያለሁ ድምጿን ለማስተካከል በጣም ሞከርን፣ ግን እንደዛም ሆኖ ያለ ድምጽ ደግሞ ምን ይጠቅማል? ሜን እንትናችን የምናስተላልፈው በድምጽ ስለሆነ ሀሳብ እኔ ጋር ያለው ሀሳብ እናንተ ጋር ካልደረሰ የቪዲዮ ፖስት መደረግ ምንም ጥቅም ስለሌለው ለዛ ነው ይሄው ሶስተኛ ጊዜ ነው ባይዘው ስለ ሪሌሽንሺፕ ስንሰራ በጣም ትልቅ ውጊያ ቢከፈትም እኛ ግን አሸንፈን እንግዲህ ቪዲዮ ዛሬ ቀርጸናል ማለት ነው። ታዲያ እንዴት ነህ ሙሴ? እግዚአብሔር ይመስገን። ሳምንት እንዴት ነበር? ተከውኩ ኤዲት የሚደረግ ነገር ነው ያለ እዚህ ደግሞ በኢየሱስ ስም ደህና ነኝ እግዚአብሔር ይመስገን። ሳምንት እንዴት ነበር? እረፍቃለሁ ተውጥራት ተውጣው ጌታ ሆይ ውጊያው ቀጥሏል። እግዚአብሔር ይመስገን። እሺ ዛሬ ስለምንድን ነው የምናወራው? ዛሬ እንግዲህ ስለምናወራው ስለ ዴቲንግ ነው። ያው በሪሌሽንሺፕ ውስጥ ዴቲንግ አለ። ስለዚህ ዴቲንግ ምንድን ነው ብለህ ታስባለህ? እሺ ዴቲንግ ኦልሬዲ ይሄ የመጣው ሂስቶሪካሉ ትንሽ አጠር አድርጌ ብናገር ደስ ይለኛል። ለምን ይሄ ፐርፐዝ አለው፣ በጣም ለእኛ ትልቅ ሚኒንግ አለው እና ይሄ ዴቲንግ የሚባለው ፐርፐዝ ወይም ደግሞ ዴቲንግ የሚባለው ጽንሰ ሀሳብ የመጣው ከእንግሊዝ ብሪቲሽ ከዛ ነው እና ለመካችን እነሱ ሮያሎች ናቸው፣ ማይቲ ነበሩ እስከዛሬ ግሬት ብሪትን ነው የሚባለው እና ግንስ ኦልሬዲ የኪንግ ልጆች ሴቶች ሊሆን ይችላሉ ወንዶች ሊሆን ይችላሉ ምናምን እና ይሄ ሮያል ፋሚሊዎች ከወርከር ግሩፕ ወይም ደግሞ እታች ካሉት ሎ ክላስ ካሉ ሰዎች ጋር በቃ ትዳር ፍቅር ይመሰርታሉ ምናምን ፊልም ላይ እንደምናየው ማለት ነው። እና ቆም ብሎ አሰቡ። ለምን ኦልሬዲ ብለድ ላይናቸውን ካልጠበቁ ይሄ ሬፑቴሽናቸው ይበላሽ ላይፍ ስታይላቸው እና ስለዚህ ምን እናድርጋሉ እና ይህንን ሀሳብ አመጡ ዴቲንግ የሚባለው። ስለዚህ ኦልሬዲ የእኛን ሮያል ፋሚሊዎች ወይም የሀብታም ልጆች ሊሆን ይችላሉ፣ ብቻ የሮያል ፋሚሊ ሊሆን ይችላሉ፣ ሌላ ሮያል ፋሚሊዎችን ሌላ እንደነሱ አይነት የሆኑ ግን ለሴም ላይፍ ስታይል ያላቸው የኪንግ ልጆች ምናምናምን ከተለያየ ሀገር አምጥተን ዴት እንዲያርጉ እናርጋቸው። ለምን ዝቅ ይሄ ስታንዳርዳቸውን ዝቅ እንዳያረጉ ኤቭሪቲንጋቸውን ዝቅ አድርገው ማይሆን ነገር ውስጥ ኢንዳፕ እንዳያረጉ ማለት ነው እና ፖቨርቲ ውስጥ እንዳይገቡ ምናምናምና። ስለዚህ ያ በጣም ችግራቸውን ሶልቭ አደረገላቸው። በቃ ሌቭላቸው አንድ አይነት ነው። ኦልሬዲ ከሴም ፋሚሊ የመጣ ሰው ምንም ስትራግል አያደርግም። ሁለት ንስሮች ነው እኮ አንድ ላይ የሚበሩት እንጂ ንስር ከእርግብ ጋር አይበርም።
ለምን ኦልሬዲ ላይፍ ስታይላቸው የተለያየ ስለሆነ እና ስለዚህ በጣም ኢዚ ሆነ ዴት ያደርጋሉ ምናምን አንድ ላይ መጋባት ጀመሩ ምናምን ሪፒቴሽናቸው መጠበቅ ጀመሩ ማለት ነው። እና ይሄ በጣም ትልቅ ሴክሬት። ወደ ክርስቲያንም ስናመጣ ወደኛ እኛም ሮያል ፋሚሊ መጽሐፍ ሲናገር እናንተ የተመረጣችሁ ትውልዶች ናችሁ፣ የንጉስ ካህናቶች ናችሁ፣ ሮያል ፋሚሊ ናችሁ ይላልና ስለዚህ የኪንግ ልጅ ስለሆንን ሰማይና ምድርን የፈጠረ የእግዚአብሔር ልጅ ስለሆንን እግዚአብሔር ራሱ እንዴ ይላል ራሳችንን ሎ ስታንዳርድ ወይም ደግሞ ይሄ ያለንን ማይታይፕ የምንለውን ወይም ደግሞ ላይፍ ስታይላችንን ሬፑቴሽናችንን የእግዚአብሔርም ጭምር ስናወርደውና በጌታ ካልሆነ ሰው ጋር ይሄ ሴም ሌቭል ላይ ካልሆነ ሰው ጋር ስናደርግ ችግር ይፈጠራል። እና ለዛ ነው በሴም ከሆነ ሰው ጋር እግዚአብሔር ከመረጠልን ሰው ጋር ወክ ማድረግ ያለበት። ስለዚህ ክርስቲያን ዴቲንግ ማለት ክርስቲያን ከሆነ ከዛ ደግሞ ማቹር ካደረገ ሰው ጋር ወክ የምታደርጊበት ነው። ቀጣዩን ቻፕተርሽን እና ረዥሙን ቻፕተርሽን ለምን ትዳር ይመጣል ምናምን። ስለዚህ ያ ደግሞ እግዚአብሔር ጀኔሬሽን በዛ ስለሚያይ ይሄ እኛም ብቻ አይደለም ከኛ በኋላ የሚመጣውም ትውልድ የእኛን ላይፍ ስታይል ነው ይዘው የሚሄዱ ልጆችም ሲመጡ ምናምን። ስለዚህ እግዚአብሔር ሩቅ ስለሚያይ ክርስቲያን ዴቲንግ ማለት በጣም ኢምፖርታንት ነገር፣ ሁሉንም ነገር እግዚአብሔር ለአመታት ቢውልድ ያደረገውን በክራይስት የሰራውን ስራ ሁሉ ዲስትሮይ የሚያደርግ ነገር ነው። ክርስቲያን ዴቲንግ ማለት ባጭሩ ወይ ልክ ነው ያነሳው ሀሳብ። ሌላው ደግሞ ክርስቲያን ዴቲንግ እና ዴቲንግ አሁን ለምሳሌ ኖርማል ዴቲንግ የሚለው ቃል ዴት ማድረግ ማለት አንድን ሰው አግኝተው ከዛ ሰው ጋር ቁጭ ብለህ ዲስከስ ማድረግ ወይም ስለዛ ሰው ያለውን ፐርሰናሊቲ ሊሆን ይችላል የአስተሳሰብ ሁኔታ የምታውቅበት ሰዓት ወይም ታይም ማለት ነው። ዴት ማድረግ ማለት ቀጠሮ መያዝ ማለት ነው አይደል? ዴት ማለት ቀጠሮ ወይም ታይምን ነው የሚወስነው። ሰው ታይም ወስደህ ጊዜ ሰጥተህ ያንን ሰው የምታውቅበት ሲዝን ወይም ታይም ዴቲንግ ይባላል። ዴቲንግ ውስጥ ትክክለኛው ዴቲንግ ውስጥ ሰውን የምታውቀው ፊዚካሊ ሳይሆን ፐርሰናሊቲውን ነው መሆን ያለበት። መቅደም ያለበት ስፒሪቹዋሊ ፊት ያደርጋል አያደርግም። ከዛ ደግሞ ማንነቱ ምን አይነት ነው፣ ፐርሰናሊቲው ምንድን ነው የሚፈልገው፣ ወይም ወደፊት ምንድን ነው ያለው ነገር፣ ፐርፐዙ ምንድን ነው፣ ነገ ምንድን ነው የሚያስበው፣ ስለ ነገሮች ያለው አስተሳሰብ ምንድን ነው፣ ስለ ትዳር። ለምን የዴቲንግ ጎሉ ምንድን ነው? ትዳር ነው። ገብቶች ቅድም እናነሳለን ያልናችሁ ይሄንን ነው። የዴቲንግ ጎሉ ወይም የእጮኝነት ጎሉ ትዳር እንጂ ለፈን አይደለም፣ ወይም ደግሞ ጊዜ ለማሳለፊያ አይደለም። ትክክለኛ ፐርፐሱ እሱ አይደለም። ትክክለኛ ፐርፐሱ ትዳር ነው። ስለ ትዳር ኦልሬዲ ትዳር ውስጥ ገብተን አይደለም ትዳርን የምንኖረው ወይም የምናስተካክለው። ስለ ትዳር ቼክ የምታደርገው ወይም የምታስተካክለው ዴቲንግ ላይ ገብቷል። ገብተህ ነገ አብረኸው የምትኖረውን ሰው ነው። ኢቭን መለየት የማትችለው ሰው ቢኖር ስፖዝ የሚባለው ወይም ፓርትነር ነው አይደል? ፋሚሊ ትለያለህ፣ እናትና አባቶችን ትለያለህ። መጽሐፍ ቅዱስ ሲናገር እንደዛው ይላል። ሰው ወንድ ልጅ ምን ይላል? እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ይላል። ኢቭን ፋሚሊን እንኳን ትተዋል። ስለዚህ ነገ ዘላለምህን አብረህ የምትኖረውን ሰው ወይም ደግሞ የህይወትህን ኦልሞስት 75% 50 በላይ ፐርሰንት የምትኖረውን ሰው ቼክ የምታደርግበት ምን አይነት ፐርሶናሊቲ ነው ያለው፣ ምን አይነት ካራክተር ነው ያለው፣ ኢቨን ባክግራውንዱ ምንድን ነው የመጣበትን ቼክ የምታደርግበት ቦታ ወይም ታይም የምትሰጠው ያ ሲዝን ዴቲንግ ይባላል ማለት ነው። ዴቲንግን ኦልሬዲ ከጨረስን በኋላ ኦልሬዲ ዴቲንግ ደግሞ ምን ይሆናል? ከዛ ሰው ጋር ዴት ካደረግክ በኋላ ወደ ሪሌሽንሽፕ ውስጥ ትገባለህ ወይም እጮኝነት የሚባለው ነገር አለ። ዴቲንግ ባይ ዘ ዌይ በሪሌሽንሽፕ ውስጥ አይደለም ዴት የሚደረገው። ኦልሬዲ ሪሌሽንሽፕ ስትጀምር ያ ሰው ከኔ ጋር ኦልሬዲ ፊት ያደርጋል፣ ጤነኛ ሰው ነው፣ ከኔ ጋር ነገ የተሻለ ህይወት እንኖራለን፣ ስፒሪቹዋሊ ሊሆን ይችላል፣ ሜንታሊ ሊሆን ይችላል፣ ፊዚካሊ ፊት ያደርጋል ብለን ከወሰንን በኋላ ነው ሪሌሽንሽፕ የሚጀምረው። ዴቲንግ ፍሬንድ ዞን ወይም በፍሬንድሽፕ ውስጥ ያለ ነው። ገብቷል? ፍሬንድሽፕ መቅደም አለበት። ከዛ ሰው ጋር ፍሬንድሽፕ ሳይኖርህ ለመሰለ ዴቲንጉ ሪሌሽንሽፕ ውስጥ ከሆነ ኦልሬዲ ሁሉም ሰው ኩል ሆኖ ነው የሚመጣው። ሪል ማንነቱን ሾፍ አያደርግም። ትክክለኛውን የሆነ ስክሪፕትድ ነው የሚሆነው። ቆንጆ ሆና ትመጣለች፣ ለብሳ ዘንጣ ቆንጆ ሆና ነው የምትመጣው። ከዛ ሲገናኙ ምንድን ነው የሚያደርጉት? በጣም ኩል ያወራሉ፣ በቃ ይዝናናሉ፣ ኩላን ጠብቃ፣ እሱም እንደዛው ኩሉን ጠብቆ ይገናኛሉ፣ ይሄዳሉ። ሪል መታወቅ የለም። ሪል መታወቅ ያለው የት ነው አትሉም? ፍሬንድሽፕ ውስጥ ነው ያለው።
አንድን ሰው ጋር ፍሬንድሺፕ ከሌለ ከዛ ሰው ጋር ፍሬንድሺፕ ማለት ለምሳሌ አሁን ጓደኞቻችሁ የሆኑት ውድቀታቸውንም ዊክነሳቸውንም ስትሬንግዛቸውንም ስለምታውቅ ነው አይደለ? ያ ሶ ሪል ቤስት ፍሬንድ የምትሆነው ደግሞ ቱ ማች ስትተዋወቅ ማለት ትራውማ እስክትተዋወቅ ኤቭሪቲንግ ፋሚሊ ባክግራውንድ ታውቃለህ፣ የፋሚሊ ችግሮች ይገባሃል ምናምን ኢንቮልቭ ሁላ ታደርጋለህ የዛ ሰው ህይወት ውስጥ። ያኔ ፍሬንድሺፕ ምን ሆኗል? ከፍሬንድሺፕ ወደ ቤስት ፍሬንድነት ተቀይሯል። ሶ ከስፓውዛ ጋር ወይም ደግሞ ወደፊት ከሚኖርክ ፓርትነር ብለህ ካሰብከው ሰው ጋር ፍሬንድሺፕ ወሳኝ ነው ማለት ነው። ከምን በፊት? ከዴቲንግ በፊት። ፍሬንድሺፕ ከመጣ በኋላ ነው በዛ ፍሬንድሺፕ ውስጥ ዴቲንግ አለው። ከዛ ያ ፍሬንድሺፕ ዴቲንጉን ካለፈ በኋላ አንዳንድ ሰው ፍሬንድሺፕ ብቻ ሊሆን ነው የሚገባው ማለት መጥቶ ለአንተ ጓደኛ ብቻ ልትሆን የምትችል ሴት ናት አንዳንድ ሰው ደግሞ ከዛ ፈርዘር ሞር መሄድ የሚችሉ ሰዎች አሉ። ያንን እንኳን ፊገር አውት የምታደርገው የት ነው? ዴቲንግ ውስጥ ወይም ፍሬንድሺፕ ውስጥ ነው ማለት ነው። ልክ ፍሬንድሺፕህን ኦልሬዲ እንትን ካልክ በኋላ ካስተካከልክ በኋላ ከዛ ሰው ጋር ፍሬንድ ከሆንክ በኋላ ፍሬንድ ስትሆን ምንድን ነው የምትሆን? በነፃነት ችግሮች ታወራለህ፣ ያለህን ክፍተት ታወራለህ። ኢቭን እንዲህ ችግር አይቼብሃለሁ ብለህ ለመንገድ ራሱ ነፃነት ታገኛለህ። ለማስተካከል እንኳን ሪል ቶክ ነው የሚሆነው ፍሬንድሺፕ ሲሆን። ሰው ግን ምን ያደርጋል? በሪሌሽንሺፕ ማይንድሴት ይገናኝና ሁሌም ኩል ይሆናል። ከዛስ ከ2 ወር ከ3 ወር በኋላ አንድ ሰው ባይ ዘ ዌይ ፕሪተንድ ቢያደርግ ከ2 ወር በላይ ፕሪተንድ ማድረግ አይችልም። ይሄ በሳይንስ የተጠናና የተደገፈ ነው። ፕሪተንድ ብታደርግ ልጅቷ ባህሪዋን፣ ትክክለኛ ማንነቷን ምናምን የሆነ ነገር እኮ ሾፍ ያደርጋል፣ ይታያል። ግን ይሄ የሚታየው ምን ከመላመዱ በኋላ ነው እንጂ መጀመሪያ አካባቢ ላይማ አይታይባትም እኮ ወይም አይታይበት ራስሽን እንትን ታለሽ እኮ ይገድባል ራሱ። ሁሉም ሰው እንደዛ ነው የሚያደርገው። እና መጀመሪያ ስታገኙት በጣም ኩል ፐርሰን የነበረው ሰውዬ የሆነ ሰዓት ላይ ትደነግጣላችሁ። ግንስ ያ ቼክ የምታደርጉበት የት ሰዓት ላይ ነው? የዴቲንግ ሰዓት ላይ ወይም ፍሬንድሺፕ ሰዓት ላይ ነው። ኤቭሪ ዲቴል ለምን ፍሬንድሺፕ መቆየት አሁን እኔ እንደውም ከጮኝነት ታይም ይልቅ የፍሬንድሺፑ እና የዴቲንጉ ረዘም ያለ ቢሆን ቆንጆ ነው ብዬ አስባለሁ። ለምን እንዳልከው ነው ሪል ፕሪተንድ ሪል ማንነት የሚወጣው ፕሪተንዱ መተው ከጊዜ በኋላ ነው። በአንድ ቀን አይታወቅም ሰው። በአንድ ቀን በሁለት ቀን ሾው ኦፍ ላያደርግ ይችላል ትክክለኛ ፐርሶናሊቲውን። ከአንድ ወር በኋላ ግን ያስታውቃል። 2ኛ ወር ላይ በደንብ ይታያል። 3ኛ ወር ላይ ሪል ማንነቱ የምታውቁበት ቦታ ነው። ስታገኝ የነበረው ሰው እና ከ3 ወር በኋላ ያለው ሰው የተለያየ ከሆነ ያ ሰው ፕሪተንድ አድርጎ ነበር ማለት ነው መጀመሪያ ላይ። ስለዚህ ዴቲንግ ታይም ፍሬንድሺፕ ያለበት ቢሆን ይመረጣል። ፍሬንድሺፕ ውስጥ ፊዚካል ኢንቲሜሲ የለም። ፍሬንድሺፕ ውስጥ ያለው ጊዜ ማሳለፍ፣ መገናኘት፣ ማውራት፣ ከዛ ታይም መውሰድ ማውራት ስለዛ ሰው ጋር። ከዛ ደግሞ በማውራት ውስጥ ነው ሰው የምታውቀው። ያው መቼስ በምን ታውቀዋል? ከዛ ደግሞ አትሞስፌርን ቼክ በማድረግ አሁን እኔ ለሴቶች የምመክረው ሴቶች ካላችሁ ይህን ቪዲዮ የምታዩ አንድን ሰው ዴት ስታደርጉ ከእናንተ ውጪ ለአንቺ ከሚያደርግልሽ ውጪ ከአንቺ ውጪ ላለው ሰው እንዴት ነው አክት የሚያደርገው ያ ሰውዬ? ለምሳሌ ካፌ ተቀምጣችሁ ለዌይተሮቹ ያለው እንትን እንዴት ነው? ከሱ በታች ትሪትመንቱ እንዴት ነው? ከሱ አቅም በታች ናቸው ብሎ የሚያስባቸው ፋሚሊ ሊሆን ይችላል፣ ጓደኞቹ ሊሆን ይችላሉ ምናምን እና ሱፔሪየር የመሆን እንትን አለው ወይ ፐርሶናሊቲ አለው ወይ? የምታውቂው አንቺ ላይ አይደለም ወይም አንቺ ጋር ላያሳይ ይችላል። ለምን አንቺ ላይ ማኩል ነው የሚሆነው። በጣም እኔን እኮ ይንከባከበኛል፣ እኔን እንዲያደርግልኛል። ለሌላ ሰው ግን እንደዛ ካልሆነ ልክ አይደለም ማለት ነው። ይህ ማለት ግን ለሁሉም ሰው ደግሞ እንደዛ ይሆናል ማለት አይደለም። አሁን ለምሳሌ አንተን ለገርል ፍሬንድ የምትሆነውን ለሌላ ሴት አትሆንም። ግን ይሄ ሰው እንደ ሰው የሚያከብር ሰው ለሁሉም ነው መሆን ያለበት አይደል? አንተን ስለምትወድ ብቻ አክብራክ የሆነ ወንድሟን ወይ አባቷን ወይ ሳምቲንግ ማታከብር በጣም ዲስሪስፔክት የምታደርግ ከሆነ ነገ አንተም አይቀርልህም። ታይም ነው እስክትለምድህና በቃ እንትን አለኝ ብላ ራይት አለኝ ብላ እስኪሰማ ድረስ ነው። በሴቶችም በወንዶችም እንደዛው። ስለዚህ ሪል ማንነታቸው የምታውቁት የምትተዋወቁበት ሲዝን ዴቲንግ ይባላል። በዛ ውስጥ ፍሬንድሺፕ ብቻ ቢሆን ይመረጣል። ከዛ ደግሞ ፊዚካል ኢንቲሜሲ ውስጥ አለመግባት በዚህ ሰዓት። ለምን ያ ሰው ትክክለኛ እንኳን ባይሆን በቀላሉ ትተህ ለመለያየት ፊዚካል ኢንቲሜሲ ውስጥ መግባት አያስፈልግም።
ፊዚካል ኢንቲሜሲ ውስጥ ከገባህን ግን ኦልሬዲ ሬድ ፍላጎች እያየህ ራሱ ኦልሬዲ አንዴ እንዲገብቼበታለሁ በቃ ይሄን ነገር አድርጌያለሁ እኮ ብለህ እየከበዳች ይሄዳል ያ ነገር ባይዘው። ስለዚህ መጀመሪያውኑ እንደ አይነት ፊዚካል ኢንቲሜሲ ውስጥ አለመግባት፣ ወንዶችም ብትሆኑ ሴቶችም ራሳችሁን ጠብቁ። ከዛስ ስፒሪቹዋሊም ሲጀመር እንዳልከው ነው። ክርስቲያን ዴቲንግ ከሆነ ከክርስቲያን ጋር ነው ሰው ዴት ማድረግ ያለበት። ከአለማዊ ጋር ዴቲንግ የለም። ኢቭን ለእኛ አይፈቀድም። ቢብሊካሊ ተጽፏል። መጽሐፍ ቅዱስ ሲናገር ምን ይላል? ብርሃን ከጨለማ አለ፣ የሚያምን ደግሞ ከማያምን ጋር ምንም ህብረት የለውም አለ መጽሐፍ ቅዱስ። ባይዘው እንኳንም ተጽፎ አይደለም እንኳንም ቃል እንደዚህ ረዝሞ ተጽፎበት አይደለም፣ እንዲሁ ሜንሽን እንኳን እንደ ኤግዛምፕል እንኳን ቢጠቀስ ሲሪየስ ጉዳይ መጽሐፍ ቅዱስ ላይ ከተጻፈ ግን በጣም ዴድ ሲሪየስ ነው ማለት ነው። ብዙ ሰው አሁን ብዙ ክርስቲያን እንትን ያደርጋል፣ በጣም ልዝብ ይላል ለእንደዚህ አይነት ነገር። ችግር የለውም እኮ ነገ ጌታን ይቀበላል፣ ችግር የለውም ነገ ጌታን ትቀበላሽ፣ እንደዚህ የሚባል ነገር የለም። ይሄ እኮ የህይወት ጉዳይ ነው። በተለይ ሪሌሽንሽፕ ሲሆን ትዳርን አይደለ አስበው የምትሄደው። ትዳር ማለት ደግሞ አንድ ሰው ከአንድ ሰው ጋር አንድ አካል የሚሆንበት ቦታ ነው። ሶ ከሮንግ ሰው ጋር አካላችሁ አንድ ከሆናችሁ ስፒሪቹዋሊ ኦልሬዲ ትመታለህ። አክሰስ ፖይንት ትሰጣለህ ለዲመን። እንኳን አብረህ ተጋብተህ ቀርቶ በሪሌሽንሺፕ ውስጥ ራሱ አክሰስ ፖይንት ያገኛል ሴጣን። ውሎሽም አለ። አንድ እንደውም የእግዚአብሔር ሰው ምን አለ? ያለ በጌታ ያልሆነ ሰው ማግባት ማለት ሰይጣንን አማች አድርጎ መቀበል ነው አለ። አይ ዋዝ ሾክድ በጣም ኢማጂን አማችንም ነቱ ሰይጣን እንደፈለገ ቪዚት ያደርግሃል፣ እንደፈለገ ላይፍህን መንካት ይችላል፣ ኢኮኖሚ ይነካል፣ ልጆችሽ ይነካሉ። ዛሬ ላይ መስል ይችላል። ዛሬ በሃይማኖት ተብሎ ሃይማኖት ቸርች ሲሄድ አይከለክለኝም፣ መዝሙር ስከፍት አይከለክለኝም። ራሱ መዝሙር ይከፍትልኛል ብታይ መኪና ውስጥ ምናምን የሚባል ሳክስ አለ። እንደዚህ አይነት ሳክስ አቁሙ። መዝሙሩን የዘመረው ቴፑ እንጂ ሰውየው አይደለም። ከነክቶ አይደለም የዘመረው። አንቺን ማኑፕሌት ለማድረግ ነው። ነገ ገብታለች ቤት ብሎ ሲያስብ ይቀየራል። ትክክለኛ ማንነቱ እኮ ይታያል። ከዛ ደግሞ ትክክለኛ ሪሌሽንሺፕ ውስጥ ቅድም በኋላ እናወራለን ጋድሊ እና አንጋድሊ የሆኑ ናቸው ምን አይነት ካራክተር እንዳላቸው እና ምን አይነት ኢፌክት እንዳላቸው። ጋድሊ ሲሆን ምን አይነት ህይወት ላይ ምን ይፈጠራል፣ አንጋድሊ ሪሌሽንሺፕ ስትሆን ደግሞ ምን ይሆናል የሚለውን እናወራለን። ስለዚህ ኦልሬዲ ዴት የምታደርጉት ክርስቲያን መሆን አለበት። ይሄ ሊትራሊ ማንዳቶሪ እና ትልቅ ነገር ነው። ኢቨን ከክርስቲያን ካልሆነ ሰው ጋር ዴት ማድረግ ራሱ ትክክል አይደለም፣ የሚመረጥ አይደለም። ወይ ሪኮመንድ አላርጋችሁም አይደለም ብላችሁ ልክ አይደለም። ወንጌል ሰብካችሁት መለየት እንደዚህ አይነትን ሰው ፍሬንድሽፕ አድርጋችሁ ወንጌል እኮ ለሁሉም ሰው ትሰብካላችሁ። መዳን አለበት፣ ችግር የለውም። ቸርች ውሰዱት፣ ችግር የለውም። ይህ ማለት ግን ከዛ ሰው ጋር ሪሌሽን ውስጥ ገባለሁ ማለት አይደለም። ከዛ ሰው ጋር አብሬ እተኛለሁ ማለት አይደለም። ከዛ ሰው ጋር ኢንቲሜት እንሆናለን ማለት አይደለም። ገብቷችኋል? ያንን ሰው ሄልፕ ልታደርጉት ትችላላችሁ፣ ልትረዱት ትችላላችሁ። ኢትስ ኦኬ። ለሁሉም ሰው እንደዛ ነው የምናደርገው። ኢቭን ወንጌል ለመስበክ እኮ በቃ ምን አጠገብ ቁጭ ብለህ ከዛ ሰው ጋር ካላወራክ የት ታገኘዋለህ? ወንጌል እንደዛ ነው የሚሰበከው። ይህ ማለት ግን ይሄንን ክፍተት ደግሞ ሰይጣን ምን ይጠቀመዋል? አብሮ ከዛ ሰው ጋር በጣም ቱማሽ እንዲጣበቁ እንዲላመድ ያደርግና ነው ነገሯም ይቀይራል። ሰይጣን እንዲህ እኮ ነው፣ ውሃ ይላል እያሳሳቀ ነው የሚወስደው ይባላል፣ መጨረሻ ላይ ግን ይገላል። ስለዚህ ይሄ ወንጌል መሰክርለት ነው ማገኘው ጌታን እኮ ላስቀብላት ነው። እንደዚህ አይነት ሳክሶች ራሳችሁን አትሰክሱ። ሰይጣን ነው ኢቭን ዲሲቭ እያደረጋችሁ ያለው። ሶ ዴቲንግ ይሄ ነው ማለት ነው። አንድን ሰው ጊዜ ሰጠክ ስለዛ ሰው ለማወቅ ታይም ስትሰጠው ለዛ ሰው ዴት እያደረግከው ነው ይባላል። ፍሬንድሺፕ ደግሞ የዛ ሰው ዲቴል የምታውቅበት ቦታ ነው። ፊዚካል ኢንቲሜሲ የሌለበት ስፒሪቹዋሊ እና ሜንታሊ የምትተዋወቁበት ታይም ዴቲንግ ይባላል። ሜሬጅ ውስጥ ብቻ ነው ያለው። ፊዚካል ኢንቲሜሲ የሚመጣው ትዳር እግዚአብሔር ሲፈጥረው መጀመሪያ ላይ የፈጠረው አንደኛ ከስፒሪት ነው የተጀመረው። ስፒሪቹዋሊ ኦልሬዲ አንድ የሆነ ሰው ከዛ ሜንታሊ ደግሞ ብዙ የሚያለያየ ነገሮች ይኖራሉ። አሁን ለምሳሌ በጌታ የሆነ ሰው ዴት እያደረግን ደግሞ ስቲል ካራክተሩ ያልተሰራ ጤነኛ ያልሆነ ሰው ብዙ ሰው አለ። ለአንተም አይሆንክ። አሁን በጌታም ሆና ግን ከአስተሳሰቧ ሌላ ፍላጎቷ ሌላ። ለምሳሌ አንተ አገልጋይ ነህ፣ ማገልገል ትፈልጋለህ። እሷ ቢዝነስ መስራት ብቻ የምትፈልግ ከሆነ ነገ እኮ ባይ ዘ ዌይ ፌል ታደርጋለህ። ለምን ወስና ነው እኮ መግባት ያለበት። አገልጋይ ነው እናገለግላለን፣ ምንም ቢመጣ ከአንተ ጋር አብረን እንቀጥላለን ብላ ጆርኒ መግባት ያለበት። ለምን እንደዛ ማለት ያለባት ለምንድን ነው?
ሴት ልጅ ስትፈጠር ወደ አዳም እንሂድ። ያው የትኛውም ነገር የጀመረው ከቢብሊካሉ ኦሪጂኑ ከባይብል ነው። ከባይብል ስንጀምር አዳም ኦልሬዲ ምንድን ብሎ ነው የፈጠረለት እግዚአብሔር? ሰው ብቻውን ይሆን ዘንድ መልካም አይደለም አለና ምን አለ? ረዳትን ልፍጠርለት ብለዋል። ሴት ልጅ ለወንድ ወይም ለባሏ ወይም ለራይት ፐርሰኗ ረዳት ናት። ትልቁ ሰፖርተሩ ናት። ረዳት ማለት ባይ ዘ ዌይ የበታች መሆን ወይ ደግሞ ትንሽ ደሊስት ቦታ የምትይዝ አይደለችም። እንደውም ከ100% 75% የምትይዘው ሴት ናት ባይ ዘ ዌይ። ለምን? ራስ ወንድ ልጅ ራስ ነው ተባለ። ራስ ማለት ይሄ ፓርት ነው አይደል? ራስ ከዛስ አካል ናት ሴት። ኢማጂን ይሄ ፓርትና ይሄ ፓርት የትኛው ይበልጣል? አብዛኛው ስራ እየተሰራ ያለው የትኛው ፓርት ላይ ነው? ይሄ ሰውነት ሆኖ አክት እንዲያደርግና ጤነኛ ሆኖ ብዙ አክቲቪቲዎችን እንዲያደርግ እንዲኖር ሊቭ እንዲያደርግ ይሄ ሰውነት ባይኖር አንገት ብቻ ወይም ራስ ብቻ ቢኖር ምን ይጠቅማል? ጭንቅላት ደግሞ ሳይኖር ፊዚካሊ ብትኖር ምን ይጠቅማል? አያችሁ፣ ሁለቱም አብረው ነው የሚሄዱት። ሞር እንደውም የሴቷ እንትን ድርሻ በጣም ትልቅ። ዳትስ ዋይ ኮማንድመንትን እንትንን የምትቀበለው ኦርደርን የሚሰጠው ወንድ ቢሆንም ግን ያን ኦርደር ደግሞ ህይወት የምትሰጠው ሴት ናት። መሪ ላይ የምትወርደው እሷ ናት። በቃ ሀሳብ የነበረውን ሀሳብ ፊዚካሊ አሁን ለምሳሌ እኔ ተነስቼ መሄድን ሳስብ ፊዚካሊ ወክ ካላደረገ ኦልሬዲ ዲሴብልድ ነው ማለት ነው ያ ሰው። እንግዲህ ምን ያህል ፓራላይዝድ የሆነ ሰው ነው ማለት ነው። የሀሳቡን ፊዚካሊ አክት እንዲያደርግ የምታደርገው ሴት ናት። ወደ ትዳር ሲመጣ እግዚአብሔር ወንድና ሴትን ሲፈጥር ፖይንቱ ይሄ ነው። ሴት ልጅ ረዳት ልትሆን ነው። አሁን ለምሳሌ ብዙ ፌሚኒስት ሴቶች ረዳት መሆን ወይም ባሪያ መሆን ይመስላቸዋል። ልክ አይደለም። ኢቨን ኮንትሮል እንኳን ቢያደርጋት በምንድን ነው የሚያደርጋት? በፍቅር ነው። ለምን? መጽሐፍ ቅዱስ ደግሞ ምን ይላል? አዲስ ኪዳን ላይ መጣና ደግሞ ወንዶች ወይ ይላል ክራይስት ወይም ክርስቶስ ቤተክርስቲያንን እንደወደዳት ባሎች ወይም ሚስቶቻችሁን ውደዱ። ክራይስት እንትኑን ቤተክርስቲያንን የወደዳት እንዴት ነው ስትል እሷን ለማዳን እስከ ሞት ድረስ ፋይት አድርጎ ነው የወደዳት። ፍቅሩን ያሳየው እስከ ሞት ድረስ ምን ያህል በፍቅር እንደሆነ ነው የሚያሳየው። ልክ እንደዛው ነው ደግሞ ወንዶች ወይ ሚስቶቻችሁን ውደዱ ይላል። ብዙ ጊዜ የሚጠቀሰው ቃል የትኛው ነው? ሴቶች ወይ ለባሎቻችሁ ተገዙ ነው የሚለው። ከዛስ ይሄን ፓርት ብዙ ሰው ሉዝ ያደርገዋል። ግን ከመገዛት ይልቅ ያን ሰው እንደ ክራይስት አንድን ሴት ክራይስት ቤተክርስቲያን እንደወደዳባት ልክ መውደድ እንደውም ይበልጥ። የእነሱ ስራ እንደውም ትልቅ፣ የእናንተ ስራ ትልቅ ከሴት ይልቅ ደግሞ ሆነ ቀርሞ ወደፊት ብቻ እና ስለዚህ ካለማወቅ ነው ይመስለኛል። ያው ሁሉም ሰው ባይ ዘ ዌይ ቁንጽል እውቀት ሁሌም ቢሆን ፌሊያሪቲ ያለው መጨረሻ ላይ ፌል ያደርጋል። አይ እኛ እንገዛም እኛ እኩል ነን። ከዛ ሄዶ መጨረሻ ላይ ግን ሁሌም ፌል ነው የሚያደርገው። ወንድ አለመፈለግ ወይም ደግሞ ወንዶች አያስፈልጉም ወደ ማለት ከዛ ያንን አውቶሪቲያቸውን ራስ በጣም እግዚአብሔር ያዘጋጀው ትክክለኛውን መንገድ ጥሶ ሰይጣን ወደ ሌላ መንገድ እንዲሄዱ ያደረገበት ቦታ ቢኖር ይሄ አስተሳሰብ ነው። ሪል አለማወቅ ወይም ፉል እውቀት አለመኖር ነው። ስለዚህ የእግዚአብሔር ቃል እንደዛ ነው የሚለው፣ ረዳትን ፈጠረለት ይላል። ምንድን ነው የምትረዳው አንተ? ምን ኖሮ መጀመሪያ አዳም ገና እግዚአብሔር ሲፈጥረው ቀጥታ ሴትን አልፈጠረለት። መጀመሪያ ስራ ነው የሰጠው። ግዛ አለው። ግዛ፣ ይሄንን ሁሉ አስተዳደር፣ ኤደንን አስተዳደር። ከዛስ ኢቭን እንስሳቶችን ምን በላለው? ስም አውጣል። ስራ ሰጥቶታል። እነሱን ምን እንዲያደርግ ስም እንዲያወጣ፣ ከዛ ያቺን ቦታ እንዲያሳምራት፣ እንዲያስተካክላት ለኤደን ስራ ሰጥቶታል። ፐርፐዝ አለው። ይሄ ሰው የተፈጠረበት አላማ አለው። አላማውን ያወቀ ሰው ነው ረዳት ያስፈልገው። ኤቭሪቲንግ ካለቀ በኋላ እኮ ነው እግዚአብሔር ነው ደግሞ ኢቭን ለአዳም ሰውየው እንኳን አይደለም። ፕሮቪዥን ከማን ነው? ባልም ይሁን ሚስት ከእግዚአብሔር ዘንድ ነው። ይሄ ትልቅ ኮት መደረግ ያለበት ነገር ነው። ሰው በራሱ ሚስት ማግኘት አይችልም። በራሳችን ስንሄድ እኮ ነው ፌል የምናደርገው። ብዙ ፌል ያደረጉ ትዳሮች እርግጠኛ ነኝ የእግዚአብሔር ሀሳብ የሌለባቸው ናቸው እንጂ ወይም ደግሞ እግዚአብሔር ሀሳብ ኖሮባቸው ሰዎቹ እንደ እግዚአብሔር ሀሳብ ኮላብ ስላላደረጉ ከእግዚአብሔር ሀሳብ ጋር ፌል አድርገዋል ከራሳቸው ካራክተር የተነሳ።
ስለዚህ የእግዚአብሔር ሀሳብ መሆኑን ካወቅክ በኋላ ደግሞ ካራክተር ላይ መስራት ሌላ የሚባል ነገር አለ ማለት ነው። ይሄንን የምናነሳው ቅድም እናነሳለን የእግዚአብሔር ፍቃድ እንዴት ማወቅ እንችላለን፣ ትክክለኛ ፐርሰናችን የትኛው ነው የሚለው ላይ እናነሳለን። ስለዚህ አዳም መጀመሪያ ላይ ምን ነበረው? ስራ ነበረው፣ ፐርፐዝ ነበረው፣ የምታግዘው ወይም እሷን የምትረዳው ነገር አጠገብ ሆና ሰፖርት የምታደርገው ያለውን ነገር አካል እንዲለብስ ጌታ የሰጠውን ቪዥን አካል እንዲለብስ የምታደርግለት ሴት ያስፈለገችው ከምን በፊት ነው? ከቪዥኑ በፊት። የትኛውም ሴት ዴት ልታደርጊ ስትይ ያ ሰው ፐርፐዝ አለ ወይ ቪዥን አለ ወይ የሚለውን ቼክ ማድረጊያ ቦታው አንዱ ዴቲንግ ነው። ፐርፐዙ ማወቅ አለባት የዛ ሰው። ፐርፐዝ የሌለው ወንድ ጋር ገብታ ምን ልትሆን ነው? ምን ታደርጋለች? ምኑን ካልቲቬት ታደርጊያለሽ? ምኑን ትረጃለሽ? ምኑን ሰፖርት ታደርጊያለሽ? ምኑን ህይወት ትሰጪዋለሽ? ያ ገብተዋል። ብዙ ጊዜ እንደውም ይባላል፣ ይህን አባባል ሰምተው ከሆነ ሀውስ የሆነው ሀውስ ኖርማል ቤቶች አሉ አይደል? ሀውስ የሚባል አለ። ከዛ ግን ሴት ስትገባበት ሆም ይሆናል ይባላል። ብዙ ጊዜ እንደዛ ነው። አዎ ወንድ ልጅ የትኛውም ነገር ሲያመጣ ካልቲቬት አድርጋ አብዝታ መልሳ የምትሰጠው ሴት ናት አይደል? የትኛውንም ስታይ እንደዛ ነው። ወንድ ልጅ ለምሳሌ ዘር ይሰጣል፣ እሷ ካልቲቬት አድርጋ ሰው ታደርገዋለች፣ ልጅ ትሰጣለች። የትኛውንም ነገር እንደዛ ነው። ገንዘብ ኢቭን ብትሰጣት ለሴት አብዝታ ነገሮቹን አድርጋበት አብዝታ ትሰጣለች። ይሄ የተሰጣት ጸጋና ዊዝደም ፉል ናቸው ሴቶች። ፐርፐዝ ከሌለው ዴት ልታደርጊያችሁ ወይ ደግሞ አንቺም ፐርፐዝ የለሽም ማለት። ፐርፐዝ የሌለው ሰው ዴት ማድረግ ማለት ፐርፐዝ የሌለ ሰው ፐርፐዝ የሌለው ሰው ደግሞ ይጠፋል። ለምን? መሄድበትን አያውቅም። የሆነ ቦታ ይገባል፣ አንዱ ቦታም ይገባል። ለምሳሌ እኔ ከዚህ መሄድበትን ሳላ ከቤት በወጣ የት ሄዳለሁ? ስዞር ልውል ነው፣ እባክናለሁ። የሆነ ቦታ ትደርሻለሽ የማትፈልጊው ከዛ ደግሞ እዛም ትባክናለህ፣ እዛም ትባክናለህ። በመሀል ሰይጣን ያገኘህና ሮንግ እንትን ውስጥ ይከትካል። ቅድም ስትይ ኦልሬዲ አዳም የሰጠው ፐርፐዝ ምን ነበር? እግዚአብሔር ግዛ ነው ያለው። አንዱ ወይ ለመግዛት ምን ነበር? ሔዋንን ከፈጠረ በኋላ ባረካቸው፣ ብዙ ተባዙ ምድርም ግዟታል። ስለዚህ ምድርን ለመግዛት ብቻውን አይችልም፣ ጀነሬሽን ያስፈልገዋል። ያ ደግሞ ትውልድ እንዲመጣ ልጆቹ እንዲመጡ ሴት ታስፈልግ ነበር፣ ሔዋን ታስፈልግ ነበር። እና ለዛ ነው እንደ ሔዋን ያለ በቃ ይሄ እንደሱ ያለ ረዳት አልተገኘለትም። ፈለገ ይላል የትኛውን እንስሳ በፍጹም እሱን ሰፖርት ሊያደርጉ አልቻለም። ለዛ ነው ከራሱ አጥንት ወስዶ ሔዋንን ይሰራል። ከዛ አዳም ሲያት ከኔ ነው ከአጥንቴ ናትና አለ፣ ስጋዬ ከስጋዋ አጥንቴ ከአጥንቴ ናትና ሚስቴ ናት ሔዋን ትባል። የፍጥረት ሁሉ እናት ናት። ኦልሬዲ ለምን የፍጥረት አባት እሱ ነው፣ ፍጥረትን እያስተዳደረ ያለው እሱ ነው። ስለዚህ ከሱ ወጥታ አንድ ላይ ሆኖ ሩል ሊያደርጉ ለዛ እግዚአብሔር ብሌሲንግም ያለው እግዚአብሔርም ያለው ሁለት ሲሆን ነው እንጂ ሁለት ካልሆነ አንድ ሰው ብቻ ምንም አይመጣም። እግዚአብሔር ለዛ ነው ሔዋንን የፈጠረውና ያ ትልቁ ኦሪጂኑ ነው። ክራይስት እኮ ቤተክርስቲያን አለው። ክራይስት ራሱ ቤተክርስቲያን ያስፈልገዋል ፉሊ ለመሆን እግዚአብሔር በመካከልም እንዲኖረው ማለት ነውና ስለዚህ እግዚአብሔር በጣም አንዳንዴ ይሄ ብዙን ባክናል፣ ብዙ እንሰቃያለን ምናምን ማኑዋሉ እያለ ኦሪጂናል ፐርፐዙ እያለ ኤቭሪቲንግ ያኔ ምን ይሆናል? ኢዚ ይሆናል። ትክክለኛ ባልሆነ ወይም ባልተሰራበት ወይ ስትሄጂ ነው መጋጋጥ አለው፣ ስትራግል አለው፣ ኤቭሪቲንግ በቃ ውስብስብ ያለ ላይፍ ስታይል ሆነ። ግን እግዚአብሔር ባለው በቃ ቀላል እኮ ነው። ጌታ እንደዚህ አድርጓል፣ እንደዚህ አድርጉ፣ እንደዚህ አድርጉ። አሁን ዛሬ የምናወራው በቃ በዛው ከሄድን እኮ አለቀ እኮ ኢዚ ይሆንልናል። እኛስ እንሞክራለን በተለያየ በራስ ስለሆነ ነው። ለምን እንሞክራለን? ኦልሬዲ መንገዱ ይሄ ነው እየተባለ ኖ ሌላ መንገድ ሊኖር ይችላል እያለን ስንሞክር እንግዲህ ከጌታ በላይ እኛ ልናውቅ አንችልም። እና ስለዚህ ሰው ህይወቱን ማቅለል ከፈለገ ጌታን ይሰማል። ቅድም ራሱ ስታነሳው አንድ ዊዝደም ትዝ አለኝ። አዳም ልክ ተኛ አይደል? ከባድ እንቅልፍ ጣለበት ይላል። ከዛ በኋላ ከጎኑም ወሰዳት፣ ከግራ ጎኑ አጥንት ወሰደና ሴት አድርጎ ሰርቷት እግዚአብሔር ይዟት መጣና አቀረባት በፊቱ። ግንስ እዛ ቃል ላይ ስታየው እግዚአብሔር እቹት ሚስት ከእንትን ያወጣኋት
ዲፋይን ሲያደርግ አታዩትም። እግዚአብሔር ማቅረብ ነው ስራው። ፕሮቪዥን ከማን ነው? ከእግዚአብሔር ነው። ከዛስ አዳምም አያትና አጥንቴ ከአጥንቷ ነውና አለና ከዛስ እሱ ነው ክሌም ያደረገው። ምን አላት? ስለዚህ የፍጥረቱን እናት ናት ሔዋን ትባል ሚስቴ ናት ብሎ ወሰዳት ይላል። ይሄ ማን ነው? አዳም ነው። አያችሁ፣ የትኛው ቦታ ላይ የመጀመሪያውን ስቴፕ የሚሄደው ወንድ ነው። ይሄ ቢብሊካል። ሴቶች ይጠይቃሉ፣ ቢጠይቁ ምን ችግር አለው የሚባል ታሪክ የለም። እንደዚህ አይነት ታሪክ ከኦሪጂናሉ በላይ ከሆነ አትጠይቅም። ሲጀመር እግዚአብሔርም ኢቭን እቺ ናት አላለውም። እግዚአብሔር ፕሮቫይድ ያደርጋል። ሰውየው ሚስቱን አይቶ ገምግሞ አይቷት እውነትም የኔ ናት የሚለውን ቼክ አድርጎ የሚወስዳት ማለት ነው ወንድ ልጅ። ይሄ ራሱ ትልቅ እንትን ነው። ባይዘወይ የሚመታ እንትን ነው። ብዙ ሮንግ እንትኖች ስለተጀመሩ በዚህ ማለት ነው። በጣም ሞደርናይዜሽን እንትን ከማለቱ የተነሳውን ቃሉ ሰው እየረሳ ሌላ ታሪክ ውስጥ እየገባ ነው። ይሄ የሰው ሀሳብ አትከተሉ። እግዚአብሔር ቃል የሚናገረው ወንድ ልጅ ነው ክሌም የሚያደርገው፣ ወንድ ልጅ ነው ዲፋይን የሚያደርገው፣ ወንድ ልጅ ነው ሴትን አይቶ እቺ ሚስት ትሆናለች አትሆንም የሚለው። ትልቅ ጥበብ ተሰጥቶታል። ከሰጠኝ ቪዥን ጋር ትሄዳለች አትሄድም የሚል አይኖቹ በደንብ ስለተከፈተ ወንድ ልጅ ደግሞ በደንብ ነው የሚያውቀው። ሲጀመር ወንዶች ያውቃሉ። ባይተወይ ሴት እና ነገ ሚስት ሆነኛለች እና ኖርማል ሴት ናት የሚለውን ያውቃሉ። ባይተወይ ኢቨን ሴቶች ወንዶች ታውቃለህ ሮንግ ሪሌሽንሺፕ ውስጥ መቆየት እንደማይችሉ ማለት ከማያፈቅሯት ወይም ደግሞ ነገ ሚስት አትሆነኝም ብሎ ካሰበው ሰው ጋር ጊዜ ለማሳለፊያ ብሎ እንኳን አያሳልፍም። ወንድ ልጅ እንደዚህ አይነት ሰው። ሴትስ በተቃራኒው ደግሞ ሴት ልጅ እንደማይሆናት እያወቀች ወንድ ልጅ ነገ ባል ይሆናል አባት ይሆናል ብላ እያወቀች እንኳን ትቆያለች። የሚገቡት ከወንዶች የተነሳ ነው ማለት ወንዶቹ ከቶፍ ማድረግ ቀላል ነው ለነሱ። አሁን ወንድ ልጅ ሴት ቺት ብታደርግበት ነገ አብሯት አይቀጥልም፣ ወዲያው ነው ብሬክአፕ የሚያደርገው። ሴት ልጅስ በቃ ነገ ይስተካከላል በሚል ሮንግ፣ ይሄ በጣም ሮንግ ነው። እንዲህ አይነት እንትን ውስጥ አትግቡ። ወይም ደግሞ ካያችሁ በኋላ አንዴ ሲጀመር ይኸውልህ ዋይዝ ሰው እንደው ከራሱ ስህተት አይደለም ከሞኝ ስህተት ነው የሚማረው። ዋይዝ የሆነ ሰው እንኳን አይደለም ራሱ ላይ ተፈጥሮ ከራሳችሁ ስህተት መማር አቅቷችሁ ከሰው እንኳን እንደው በሰው በታሪክ በምን እኮ ትሰማለህ። ከዛ ሳትማር ቀርተህ ድጋሚ በራስ ላይ ሆኖ ካልተማርክ ያኔ ምን እንደነህ ዞር ብለሽ ማየት እኮ ነው። ቀላል እኮ ነው በጣም። ኧረ እንደዚህ ይደረግን በእናትህ በጣም ወደዋለሁ፣ ግን ቶክሲክ ነው። እንደዛ የሚባል ነገር የለም። ቶክሲክ ከሆነ እንዴት ሊወደድ ይችላል? ቶክሲክ ሪሌሽንሺፕ ውስጥ የሚጎዱ ሴቶች ናቸው። ማያውቁት እሱ ነው እኮ ባይዘው ወይ ወንዶችም ይጎዳሉ፣ ግን ሞር የሚጎዳው ማናት? ሴት ናት። ለምን? ሴት እንዳልኩ ነው ታይም ማኔጅ ማድረግ አለባት አንድ። ሲቀጥል ደግሞ ሴት ልጅ ብዙ ዊዝደም አላት ውስጧ፣ ያንን ሉዝ ታደርጋለች። ፍራስትሬት ስታደርግ ለብዙ ሺህ ህዝብ የሚበቃ ዊዝደም አንድ ሴት ውስጥ አለ። ያን ሉዝ ማድረግ ራሱ ትልቅ ውድቀት ነው። ከዛስ ጎልሽ ወደፊት መድረስ ያለብሽ ዴስቲኒ ሳደርሽ ትቀሪያለሽ። ኢቭን ይሄንን ምለው ከሚታዩት ነገር ውጪ ነው የሚታየው። አርግዞ ከዛ ልጅ ወልዶ ያለ አባት ማሳደግ፣ ከዛ ደግሞ ኢቭን ታይምህን ዌስት ማድረግ፣ አቢዩዝ መደረግ፣ ፊዚካሊ አቢዩዝ መደረግ፣ እነዚህ የታዩ አሁን የሚታዩ ያሉ ነገሮች ናቸው ሴቶች የሚጎዱበት። ይሄንንም እያየ ሰው ደግሞ አሁንም ተመልሶ እኮ ይገባል። ስለዚህ ተመለሱ። ይሄ ልክ አይደለም። እንደዚህ አይነት ነገሮች አቆሙ። ወንድ ልጅ ነው ክሌም የሚያደርገው፣ ወንድ ነው ኦልሬዲ የተሰጠው ፐርፐዙ። ስለዚህ ሴት ልጅ ደግሞ ክሌም ሲያደርግ ወይም መጥቶ ሚስቴ እንድትሆኝ ይፈልጋለሁ ብሎ ሲጠይቅ ሴት ልጅ ምን መጠየቅ አለባት? ምንድን ነው ፐርፐዝ? እኔ አንተ ቤት ውስጥ ገብቼ አንተ ህይወት ውስጥ ገብቼ ካልቲቬት ማድረገው ምን አለ? እጅ ላይ ምን አለ? ምን ጀምረሃል? ምን ሀሳብ አለ? ምን ዴስቲኒ አለ? ለነገ ፊቸር ምንድን ነው የምታስበው የሚለውን ሳታቂ ወይም ሳትጠይቂ ከገባሽ ነገ ይጠፋብሻል የምታደርጊው። ለዛ ነው ፍራስትሬት ያደርጋሉ። ካገቡ በኋላ ብዙ ሴቶች ቁጭ ይላሉ ቤት፣ አቢዝ ይደረጋሉ፣ ከዚህ የበታችነት ስሜት ይሰማቸዋል። ኦልሬዲ ፐርፐዛቸውን አያውቁም። የት ይዞሽ እንደሚሄድ ሳትጠይቂ እንዴት ጉዞ ትገቢያለሽ? ትዳር ሪሌሽንሺፕ ጉዞ ናቸው። ልክ የተሰ መንገድ ገብቷል። የላይፍ መንገድ ነው። ያንን መንገድ ወዴት እንደምትሄጂ ቼክ ሳታደርጊ አንድ ታክሲ ውስጥ እንደማትገቢ ሁሉ አንድ ወንድ መጥቶ ሲጠይቅሽና ከአንቺ ጋር አብሬ መሆን ፈልጋለሁ ወይም ሳይንስ ያሳየሽ አብሮ ለመሆን ምክንያት ሲያቀርብ
ምንድን ነው ፐርፐዝ? ነገ እኔ እናንተ ካልቲቬት የምናደርገው ምን ፐርፐዝ አለ? ነገ የምታሳካው ምን ዴስቲኒ አለ? እኔ ልረዳህ የምችለው ካልቲቬት ማድረገው ያለኝን ዊዝደም አንተ ላይ ማፈስበት ምን አለ? መጠየቅ አለብን። በጣም እንደዚህ ቶክሲክ ሪሌሽንሺፕ ውስጥ ተጎጂ የሚሆኑ ሴቶች ምናምን ሁሉም አሁን ኢቨን መጥቶ ሲጠይቃት ይሄ እሱን ወዴት ነው የምንሄደው፣ ፊቸራችን ምንድን ነው፣ ፐርፐዙን ሳትጠይቅ ዝም ብላ መገባ ሴት ዊክ እንደሆነች ነው የሚያሳይ። ስትሮንግ እንዳልሆነች እና ከጌታ ጋር ራሱ ሚት እንዳላደረገች ነው የሚያሳይ። ለምን መሰለሽ ስትሮንግ አባት ያላት ሴት ልጅ በፍጹም እንደዚህ አይነት ወንድን አትመርጥም። ለምን? አባቷን አይተዋለች ነው። አባቷን ስላየችው አባቷን ለእሷ እንዴት ኬር እንዳደረገ ታውቃለች። እንዴት እናቷን ኢንካባካባት እንደነበር ታውቃለች። ለእናቷ እንዴት ፕሮቫይድ ኦልሬዲ ድሪሟ የመጀመሪያ እኮ ባሏ የሚባለው የሴት ልጅ አባቷ በእሷ ልክ ነው ኦልሬዲ። እና ለዛ ነው ትልልቅ የእግዚአብሔር ሰዎችም ትልልቅ አንደርስታንድ የሚያደርጉ አባቶችም ልጆቻቸውን እንዴት ትሪት እንደሚያደርጉ ያውቃሉ። ለምን ሌላ ማይሆን ወንድ ጋር ኢንዳፕ እንዳታደርግ እንደኔ አይነት ይፈልጋሉ። ከዛ ሴቶች እንደ አባት አይነት ወንድ ካልሆነ አባት የሚሆንልኝ ወንድ ፐርፐዝ ያለው ኤቭሪቲንግ በቃ ለእኔ ፕሮቫይድ የሚያደርግ እኔን ፕሮቴክት የሚያደርግ ካልሆነ አይገቡም። ለምን ኦልሬዲ ከአባታቸው ጋር የነበረው ኢንካውንተር ወይም ደግሞ ፌሎሺፕ ስትሮንግ እንዲሆን አድርጓቸው። አብዛኛው ይሄ ኢቨን ጌታን ራሱ ማያውቁ ሰዎች በተለይ ሴቶች ጌታን ሚት ካላረጉ ልክ ከጌታ ነው የሚወስድ። ጌታ ነበረ እኮ የእኛ ራስ እኮ አይደል? ክራይስት ነው የቤተክርስቲያን ራስ። ጌታዬን አንተን ነው ፎሎ ማድረገው፣ አንተን ነው የምታዘው፣ የአንተን ፍቃድ ብቻ ነው ማድረገው፣ አንተ የሰጠኝን ዊል ነው ፐርፐዝ ነው ማድረገው ብለን ነበር ስንኖር የነበረው ወይም ስትኖር የነበረው። ልክ ባህል ሲመጣ ሁለተኛ ነው የሚሆነው። ስለዚህ እንደ ጌታ ሊሆንላት ይገባል። ከእሱ ጋር ለመቀጠል ለእሱ ሰሚት ለማድረግ ሰሚት ታርጋላ ለመጀመሪያ ባይብል ውደዷት ነው ያለው። ክራይስት እንደወደደ ቤተክርስቲያንን ውደዳት ነው ያለው። ለምን ክራይስትን ታውቋለች። እሱ ለክራይስት እንዴት ሰሚት እንዳደረገች ታውቃለች። ለወንዱ ሰሚት ለማድረግ ወንዱ መጀመሪያ መክፈል ያለበትም ክፍያ መክፈል አለበት። ክራይስት ላይክ መሆናል። ክራይስት ላይክ ሲሆን ነው ሰሚት ማድረግ ይቀላል። አሁን ሴቶችንም ሰሚት አድርጉ ብለን ማስገደድ የለብንም። ጤነኛ ሰው ከሆነ ቤቱን የሚያውቅ እሷን የሚያከብራት የሚወዳት የሚንከባከባት ልክ ክራይስትን ለቤተክርስቲያን ያደረገውን ሁሉ በፍቅር ካደረገላት ወዳ ነው ሰሚት የምታደርገው። ሰሚት እኮ አርጉ የሚባለው ለፍቅር ነው እንጂ ሰሚት አድርገ የተባለው አምባገነናዊ አገዛዝ አይደለም። ሰሚት አድርገ የተባለው ቢብሊካሊ እንደዛ አይልም። የሚደበድብሽን ሰው ሰሚት አድርጊ ተብያለሁ ብለሽ ሰሚት አታደርጊም። ይሄ ወንድና ሴት ትዳርና ሪሌሽንሽፕ መፋቀርና መዋደድ የሌለበት ድብደባ ማለት ፊዚካል አቢዝመንት ማለት ሰው ከሰው ጋር እንዳይደረግ ወይም ሰው በሰው ላይ የሚያደርገው ህጋዊ ኢቭን በህግ ሁላ ሰብአዊ መብትሽን ነው የነካው። አሁን ሚስት መሆንሽን አይደለም ማፍቀሩ ተው። ሰው አንስቶ ባይዘወይ ወንድ ልጅ እጁን አንስቶ ከመታት ኦልሬዲ ሚስትነቷን አይደለም ሰብአዊ መብቷን ነው የነካው። እንዴት ነው ደግሞ እንደ አይነት ማይንድ ሴት ያላችሁ ሴቶች አሉ። በጣም የሚገርመኝ ወንድ ልጅ ካልመታኝ ምን ወንድ ሆነ? እንዴት ነው እንደዚህ የምታስቡት? ምን አይነት የወረደ ማይንድ ሴት ቢኖር ይሄ የወረደ ባህል ሰው ሁለት አእምሮ ያለው ሰው ጤነኛ የሆነ ሰው ማገናዘብ የሚችል ሰው ከንግግር አልፎ ድብድብ እስከ ማድረስ ጤንነት አይደለም። ይሄ አጋንንታዊ ነው። ሊትራሊ አጋንንታዊ ነው። እንዲህ የምታደርጉ ባሎችም እንዲህ የምትደረጉ ሴቶችም ይሄ አጋንንታዊ ነው። ቁጭ ብላችሁ ዲስከስ አድርጋችሁ መቆረጥ ያለበት ነገር። ኢቨን ትዳር ውስጥ ካላችሁ ሪሌሽንሺፕ ጨራሽ ሽሹ። ሴቶች እንዲህ ከሚያደርግ ወንድ ጋር ኢቨን ራሱ ሊያርምህ አንተ እሷ ሊያርማት ስህተት እንኳን ሰርታ ሊያርማት እየተሰደበሽ እያመናጨቀሽ የሚያርምሽ ሰው ነገ አብሮሽ አይቀጥልም። ምን ይላል ባይብል? እንዴት ሆኖ ነው እንደዚህ ሆኖ? ኦልሬዲ የስጋ አባቶቻችን ድሮ ይቀጡን ነበር። መልካም ሆኖ ታያቸውን ይቀጡን ነበር እና በእሳት ደስ አይልም ነበር። ግን የቆየን ዊዝደም እንደሆነ ይገባን ይልና እንደዚሁ ደግሞ የመናፍስት አባት ደግሞ እኛን ይቀጣናል ይላል። ከዛ ኤግዛክት የሚመጣልን በቃ እግዚአብሔር ዱላ ይዞ እንደሚደበደበ ምናምን። ግን እንግሊዝኛው የምታየው ዲሲፕሊን ያደርገናል፣ ትሬን ያደርገናል ነው እንጂ ፊዚካል አቢዝ ያደርገናል አይደል? ታዲያ ክራይስት ያላደረገውን ጌታ ያላደረገውን ይሄ ወንድ ሲያደርግ ፍቅር ነው ለምን ትያለሽ?
የፍቅር መለኪያ ክራይስት ነው ጀመር። የፍቅር መለኪያ ትክክለኛው ቢብሊካሉ ትዕግስተኛ ነው፣ የራሱን አይፈልግም፣ ያንን ሰው ይወዳል፣ ይታገሳል፣ ፍቅር ቸርነት ያደርጋል። ኢቭን ራሱ ያ ሰው ቢበድለው እንኳን ምን ያደርጋል ነው የሚለው፣ ይታገሳል እኮ ነው፣ ፎርጊቭ ያደርጋል እንጂ ተነስቶ ያንን ሰው አቢዝ ያደርጋል የሚል የለም። ፍቅር እኮ ሚል አለ አይደል እንዴ? ባለፈው የጠቀስነው ሁሉ እግዚአብሔር ፍቃድ ላይ ልክ እንደዛው ቆሮንቶስ 13 ላይ ተደርድሯል። ፍቅር እንዲህ ነው፣ ፍቅር አይመካም ሁላለሁ። ፍቅር እንዲህ ነው፣ አይመካም፣ አይቀናም ሁላለሁ። ብዙ ነገሮች ተጽፈዋል ቆሮንቶስ ላይ። ይሄን የፍቅር መለኪያ እንጂ መደብደብ የፍቅር መለኪያ ሆኖ አያውቅም። እንዲህ የምታስቡ ወንዶችም ይሄ ኋላ ቀር አስተሳሰብና ልክ ያልሆነና ዲማኒክ የሆነ ነው፣ ተመለሱ። እንዲህ የምታስቡ ሴቶችም ተመለሱ፣ ይሄ ልክ አይደለም። ሲቀጥል ደግሞ ጋድሊ እና አንጋድሊ ሪሌሽንሺፕ ምንድን ነው የሚለውን እናንሳ። ጋድሊ እና አንጋድሊ የሆኑ ሪሌሽንሺፖች ምን አይነት ኮንሲኩዌንስ ያላቸው ብለህ ታስባለህ? በመጀመሪያው አንጋድሊ ከሆነ ያው ከአሕዛብ ጋር የምናደርገው ሪሌሽንሺፕ አንጋድሊ ነው። እግዚአብሔር የሌለበት ሌላ ኮቨናንት ብሬክ እያደረገ ነው። እና ጋድሊ ሲሆን ግን ኦልሬዲ በዛ ኮቨናንት ውስጥ እግዚአብሔር የመረጠልን ሰው ከእሱ ጋር ሪሌሽንሺፕ ውስጥ ስንገባ ነው። እና ይህንን እንግዲህ የመጀመሪያውን ህግ ወይም ደግሞ ላይፍ ስታይል እንደ ኔሽን እግዚአብሔር ለእስራኤላውያን የሰጠው እና ባይብል ምን ይላል? እንደውም በጣም አንዳንዴ ይደነግጣሉ ራሱ ሳነበው። እስራኤላውያን በሟርት ቢሏቸው፣ በድግምት ቢሏቸው፣ በምንም ነገር ሊያስቆሟቸው አልቻሉም። ከዛ ኢቭን ሊረግም የመጣው በላም ራሱ ኖ ይሄ እግዚአብሔር የባረከውን ህዝብ ልረግም አልችልም፣ ክራይስት ከሱ የሚወጣ ህዝብ እግዚአብሔር አምላኩ በመካከሉ ያለ ህዝብ በፍጹም ድግምትና ሟርት አይሰራበትም አለ ያዕቆብ። ከዛ ግን ይላል በጣም የሚያስፈራ የበላም ትምህርት ይባላል። አዲስ ኪዳን የራእይ መጽሐፍ ላይ ይናገራልና ሄደና ምን አለው? ሴቶችን ላካል። ለምን? ያውቃል እግዚአብሔር ኮቨናንት ገብቷል ከህዝቡ። ከአንተ ህዝብ ውጪ ከሌሎች ሴቶች ወንድ ከሆንክ ሴትም ከሆነች ደግሞ ከሌላ ወንድ ጋር አሕዛብ ጋር በፍጹም ሪሌሽንሺፕ የሚባል ነገር እንዳታረጉ፣ ኪዳኔን ነው የምትሰብሩት። ሌሎች አማልክቶችን ማምለክ ነው የነሱን ከዛ ሰው ጋር ሪሌሽንሺፕ ገባች ማለት ሌላ አምላክ ማምለክ ማለት ነው። ለዛ ነው ሴጣን አማች ይሆናል የተባለው። ከሴጣን ጋር በቃ እሱን አንተን ከዚህ በኋላ ወርሺፕ አደርጋለሁ እንደማለት። ከዛስ ላክ ይላል ሴቶች ቆንጆ አያቸውና ለስት ተፈጠር እነሱ ከእነሱ ጋር ተኙ ይላል። 40 ምናምን ሺህ ሰው ይሞት። እግዚአብሔር ቁጣ ነደደ ይላል። ፋየር በቃ ህዝቡን ይባል። እነ ሙሴ የፈለገ አኖይንትድ ብትሆኝ ግሎሪ ኬሪ ብታደርግ ይህንን ልታስቆሚያች በፊታቸው ተደፉ ይላል። በጌታ ፊት ቢጮሁ በፍጹም። አንድ ሰው ግን ብቻ ተነስ፣ የእግዚአብሔርን ቅናት ቀን ወሰደና በእስራኤላዊ እና ያቺ ደግሞ የአሕዛብን በጦር ወቅቶ ገደላቸው። እግዚአብሔር ቁጣዬን ተቀጥቷል፣ ቅናቴን ቀንቷል፣ በቃ ረከዋል። ለምን? ጀጅመንት ነው ቀጥታ። እንደ እግዚአብሔር አይታገስም። ከዛ ነው ፋይሮ እንትን ያለውና እነ ሙሴ ራሱ አልቻሉም ይሄንን ማቆም። የፈለገ ካህን ብትሆኝ እና አሮንም ከጌታ ጋር ወዳጅ ብትሆኝ ይሄንን ልታስቆመች እና ክራይስት ራሱ ሊያስቆመ አይችልም። አንዴ ከሄድሽ በኋላ ለዛ ነው ተመለሽ ሊልሽ ይችላል እንጂ አንቺ ሊያስቆመሽ አይችልም። ኦልሬዲ አክሰስ እየሰጠሽ ነው። እና ከአንጋድሊ ሪሌሽንሺፕ ወይም ደግሞ ከአሕዛብ ጋር ህብረት ጀመርን። ዴቲንግ ሪሌሽንሺፕ ደግሞ ዲማንድ ያደርጋሉ እነሱ ፊዚካል ኢንቲሜሲ። ስለዚህ እዛም ኤክስትሪም ታርጌታቸው ራሱ ፊዚካል ኢንቲሜሲ እንጂ ፐርፐዛቸው እሱ ነው። ከትዳር በፊት ምን ችግር አለ ምናምን እያሉ ብዙ አይዲዮሎጂዎችን የሚያመጡት የሴጣን። ስለዚህ ፊዚካል ኢንቲሜሲ አድርገሽ ማለት ከዛ ሰው ጋር አንድ ስጋ ሆነሻል ማለት ከጌታ ጋር ዲስኮኔክት ነው ያደረግሽ። አንድ ስጋ ሆነሻል በቃ ወርሺፕ እሱ። ለዛ ነው ሩት ምን አለች? ተመለሽ አንቺ እኮ አሕዛብ ነሽ አለቻት። ኦልሬዲ ልጆቼ ይሞታሉ፣ እናንተ አሕዛብ ናችሁ፣ ሁለታችሁም ተመለሱ፣ እኔ አሁን ወደ አምላኬ ወደ እስራኤል ልሄድ ነው አለች። ሩት አምላክሽ አምላኬ አለች፣ ዲክሌር አደረገች። በቃ ኦልሬዲ ያኔ ምን አለች? እነሱ የእሷ ህዝብ ያመልከው የነበረውን አምላክ ነው ዲስኮኔክት አደረገች። አምላክሽ አምላኬ፣ ህዝብሽ ህዝቤ፣ የምትኖሪበት እኖራለሁ፣ የምትቀበሪበት እቀበራለሁ፣ እስከ ሞት ድረስ አልለይሽም ስትላት ኦኬ አለች። የዳዊት ስር ውስጥ ገብታለች። የእሷ የልጅ ልጅ ነው ዳዊት። የክራይስት ዘር ውስጥ የገባችው በዚህ ምክንያት አስቢ። ከዛ ማን አገባት ይላል? ቦይዝ አገባት ይላል። እስራኤላዊ። እሷ ምን ብላለች? ኦልሬዲ ኮንቨርት አድርጋለች። ከዚህ በኋላ አሕዛብ አይደለሁም አምላክሽ አምላኬ ነው። ኦልሬዲ እግዚአብሔርን እንደ አምላኳ ተቀብለዋለች። ህዝብሽ ህዝቤ ነው። ኦልሬዲ ኔቸር ቀይሬያለሁ።
ኤቭሪቲንግ ቀይራ ነው እኮ የገባችው እዚህ ውስጥ። አንጋር ሊሆነ ልጅ ብዙ ገባ ማለት አምላኬ ነው ህዝብህ ነው ብለን ቀጥታ መውጣት ማለት ነው ከእግዚአብሔር ዘር ከእግዚአብሔር ፐርፐስ ከእግዚአብሔር ኪዳን ኤቭሪቲንግ በቃ አንተ ማመልከው ነው ማመልከው ሰይጣን አመቼ ነው አንተም ወርሺፕ የምታደርገው ቀጥታ መግባት። ስለዚህ እነሱ ህይወት ላይ ሲሰራ የነበረው በዘሮቹ ሲሰራ የነበረ ስፒሪት በጠቅላላ ይሰራል። ከዚያ ይመጣሉ ደሞቻቸው ይመለሳሉ። ጸልይልኝ አሕዛብ ባል አግብቼ ጌታን ጠብቄ እምቢ ሲለኝ ሄጄ አግብቼ አገልጋዮች ደግሞ ስቃይ ምን ያደርግ አገልጋዮች ምንም ሪቨርስ ማድረግ አይችሉም። በቃ ኦልሬዲ እኮ አንድ ስጋ ሆነሃል። ጭራሽ አብረህ እውቀተኛ ከዛ ሰው ጋር በጌታ ካልሆነ ሰው ጋር አብሮ መተኛት ማለት አንድ ደም አንድ ስጋ አንድ ሀሳብ በቃ ኤቭሪቲንግ እንደዚህ። ለምሳሌ አሁን እንትን ያለው ማስቲሽ ያለው እንትን ካጣበቀው በኋላ መልሰህ ልትልጠው ብትሞክር ይላላጣል፣ ይበጫጨቃል እንጂ ፉል ፐርሰን አይሆንም። ያ ሰው ጋር ኦልሬዲ እንደዚህ በጣም ተጠብቃል። መገባባት ማለት እኮ ኮሚዩኒየን ማድረግ በሁሉም ነገር አንዱ ዲመኒክ የሆነውን ዓለም አክሰስ አድርጎ ወደ አንተ ጋር አስገብተሃል። አንተ ጋር ያለውን እዛ ሰው ጋር ማስገባት አትችልም። አንድ ኦልሬዲ ያ ሰው ደግሞ በጣም የሚገርመኝ ደግሞ ቅድም ራሱ ስታወራው እየመጣልኝ ነበር። በጣም የገረመኝ አንጋድሊ የሆነ ሪሌሽንሽፕ ሁለት ነው ያለው። ባይዘው አለማዊ ሰው ጋር መሆን አይደለም ጭራሽ። ይሄ ሲጀመር ሪል አንጋድሊ ትልቁ አንጋድሊ ከአለማዊ ሰው ጋር ወይም በጌታ ካልሆነ ሰው ጋር መሆን ነው። የተለያየ ዲፍረንት መንገድ፣ ዲፍረንት ዓለም፣ ዲፍረንት ነገር። ለምን ብርሃን ከጨለማ ጋር ብሎ ያን ምሳሌ የተጠቀመው ለምን ይመስልሃል? ቤት ውስጥ ገብተህ ጨለማ ሙሉ ሞልቶት ልክ መብራት ስታበራ እና ብርሃን ሲገባ ጨለማ ወዴት እንደሄደ እንደማታውቀው ሁሉ ነው። ያ ሰው ጋር አብረህ መሆን ማለት ብርሃንህን አጥተህ ጨለማ ውስጥ መግባት ማለት ነው። አንጋድሊ ሌላው አንጋድሊ ደግሞ በጌታ ከሆነ ሰው ጋር ሆኖ ደግሞ በኃጢአት ውስጥ መመላለስ። ለምሳሌ በሪሌሽንሺፕ ውስጥ አብሮ መተኛት፣ ፊዚካል ኢንቲሜሲ ውስጥ መግባት፣ ይህም ሌላ አንጋድሊ የሆነ ሪሌሽንሺፕ ነው። ምሕረት መጠየቅ ለነሱ። ይሄ ደግሞ ቤት ውስጥ ሆኖ የጠፋው ልጅ እንደማለት ነው። ያ ወጣለች ከአንጋድሊ ጋር በጌታ ካልሆነ ሰው ጋር ሙሉ ለሙሉ ከቤቱ እንደወጣው ቤት ውስጥም ሆኖ እንደጠፋውም ልጅ መሆን ነው። ገብቷል። በኃጢአት ውስጥ ደግሞ ያለ ሌላ። ይሄም እግዚአብሔር ኦልሬዲ ፊዚካል ኢንቲሜሲን በሪሌሽንሺፕ ውስጥ እስካልፈቀደ ድረስ ትዳር በኋላ በቅድስና መኖር ከወሰዳ በኋላ እኮ ነው አወቃት የሚለው ሔዋንን ራሱ በቃ ከዚህ ውጭ ምን አለ? ክራይስትም እኮ ኦልሬዲ ቤተክርስቲያንን ከወሰደ በኋላ ሙሉ ባይብልን ብታይ ከወሰዱ በኋላ ነው፣ ከትዳር በኋላ ነው ኢንቲሜሲ ያሉ አንድ በመንፈስም በስጋ አንድ የሚኮነው እና አንድ ታሪክ ሰማሁ። አንድ እግዚአብሔር ሰው ሲናገር እና በቃ ስቃያችንን በላን እያለ ነው የሚያወራው። ለምን ብዙ ሰው ነው እንደዚህ በዚህ ጀኔሬሽን በዚህ መካከል ማለት ነው። እና ጌታን ጠበቁት፣ ጌታዊ ትዳር ስጠኝ ባል ስጠኝ ቤት ጠበቁት እምቢ ሲለኝ ሙስሊም ሰው ታገባለች። አሁን ታይ ብያታለሁ፣ ታይ ብዬ ደጋግሜ እነግራታለሁ፣ አልሰማኝ ብላ ነው የገባችው። ከአራት ዓመት መጣ፣ ከአራት ዓመት በኋላ መጣ ጸልይልኝ ትለኛለች። ስትነግረኝ ከወር በኋላ ነው የሚመጣው። ዛሬ ሄድና በቤት ማድረግ ምናምን ጨርስ። ኢቭን አይነግራትም ራሱ ምንም እንደ ሰው አይቆጥራትም። ከወር በኋላ የትም ሆኖ ለስራ አይደለም ለክፍለ ሀገር ሄዶ አይደለም ምናምን እዚሁ ከወር በኋላ ይመጣላች። ከሳምንት በኋላ ምንም ይመጣል፣ ይገባል፣ ይበላል፣ ይወጣል። ለምን ኦልሬዲ ልጆች ወልዳለታለች። ኦልሬዲ ልጆች ከወለደች በኋላ የት ትሄዳለች? ንቅንቅ ልትላለች። እና ተሰቃየው በቃ ቺታ ያደርጋል፣ እንደፈለገ ይሆናል። በቃ ወንድ ናት እየኖረ ያለው አግብቶ ልጅ ሚስት አለው። ምንም የሚገድበው ስርዓት የለም። እግዚአብሔር የማይፈራ ሰው አንቺ እንዴት ይፈራሻል? አሁን እኮ እሱ ነው በእናትህ ከእግዚአብሔር ጋር ፌሎሺፕ የሌለው እግዚአብሔርን ቢያንስ ሲቆጣው የሚመለስ መንፈስ ቅዱስን የሚሰማ ከዛ ደግሞ ከመንፈስ ቅዱስ ጋር ፌሎሺፕ የማያደርግ ሰው እንዴት ነው ከሚስቱ ጋር ፌሎሺፕ የማያደርገው? ከፈጣሪው ጋር ፌሎሺፕ ያላደረገም እኮ ከሶርሱ ጋር እኮ ዲስኮኔክት ሆኗል። ባይዘዌ በጌታ ያልሆነ ሰው ማለት ከሶርሱ ጋር ዲስኮኔክት የሆነ ማለት ነው። ሁለት ጤነኛ ያልሆኑ እንደውም በመንጃ ፍቃድ ስንማር ሞገደኛ ሹፌር ይባላል። እና ሞገደኛ ሹፌር እንትን ማይል ነው በቃ ህግ ማይጠብቅ ሹፌር ነው። ይነዳል፣ መንዳት ይችላል፣ ችግር የለውም። ግን ህግ ማይጠብቅ ትዕግስተኛ ያልሆነ ምናምን ሰው ነው። እና ብዙ አይነት ሞገደኛ ሰው አለ። በጌታ ካልሆነማ ጭራሽ ይብሳል። በጌታም ሆኖ ደግሞ ሞገደኛ ይሆናል። ባይዘው በመንጃ ፍቃዱ አባባል ከእግዚአብሔር ጋር ምንም ፌሎሺፕ የሌለው ክርስቲያን ነኝ ብሎ ቸርች መሄድ የሚመጣ ሰው ስንት ህዝብ አለ።
እግዚአብሔር አላውቅም የት አውቃለሁ የሚለው ለምን የግል ሪሌሽንሽፕ የለው፣ መንፈሳዊ ህይወቱ የወረደ ነው። ከዛ ደግሞ ኢቭን ቤት የመሸከም ሚስትን የመሸከም አቅም የሌላቸው ስንት ወንዶች አሉ። እራሳቸውን እንኳን ማስተዳደር የማይችሉ ከፋሚሊ ጋር የሚኖሩ ፋሚሊ ካልሲና እንትናቸው እየታጠበላቸው ልብስ የሚያሳጥቡ በራሳቸው ኩክ የማያደርጉ ፊዚካሊ እንኳን ራሳቸውን ፊት ያልሆኑ ሰዎችን እንዴት ለትዳር ብሎ ሰው ያስባል? እንኳን ለትዳር ሊሆኑ እንኳን ኃላፊነት ትዳር ማለት ኃላፊነት መሸከም እኮ ነው። ሪሌሽንሺፕ ማለት ወንድ ነው አይደለ ያልከው፣ ሴቷን እኔ እሸከማታለሁ፣ ኦልሬዲ እኔ ፕሮቴክት አደርጋታለሁ፣ እንደ አባት ሆኜ እኔ አስተዳድራታለሁ፣ መራታለሁ ብሎ የሚቀበልሽ ወንድ እንደዚህ ነው ትክክለኛ ወንድ። እቤት ግን ልብሱ የሚታጠብለት ወንድ፣ ምግብ ራሱ ሰርቶ የማይበላ ወንድ ነገ እንዴት ነው ትዳር መስርቶ አንቺን ቴክ ኬር የሚያደርግሽ? እንደው እሱ እስካለፈ ፐርሰናሊቲ ውስጥ ቢሆን ለምን መሰለህ? አሁን ለምሳሌ ችግር የለውም እኮ ቤት ሲገባ የራሱን ያጥባል ወይም ያግዘኛል፣ አግዝሻለሁ ብሎኛል ልትል ትችላለች። ግን ያ የተነሳው ከየትኛው ፐርሰናሊቲው ነው? በጣም ቸልተኛና ስልቹ ወይም ሌዚ ፐርሰን ነው ማለት ነው። አሁን እኮ የትኛውም ኮንሲኩዌንስ አለው አይደለ? የትኛውም ነገር ድርጊቱ ከመምጣቱ በፊት እንትንዋል መንስኤው አለ። አሁን ሰው ማስተዋል ያለበት ላይ መንስኤው ላይ እኔ አሁን ወንድ ልጅ ሳይ አሁን ከቤተሰብ ጋር እንደሚኖር ሳስብ ምንድን ነው ማስበው? የሆነ ፐርሰናሊቲ ያለው ልጁ ማለት ነው። ቤተሰብ ጋር መኖሩ አይደለም። አሁን አንዳንድ ወንዶች ደግሞ አሉ ቤተሰብ ጋር እየኖሩ ግን ቤተሰቡ የሚያስተዳድሩ ደግሞ አሉ። ገብቷል? ከራስ አልፈው ከዛ ደግሞ ከሚስት አይደለም ፋሚሊ ማኖር የሚችሉ እና ፋሚሊ እያኖሩ ያሉ ወንዶች እነሱ አይደሉም። እነሱን አያካትትም። ግን ጥገኛ ሆኖ ከፋሚሊ እየተጠቀመ ሌዚ ሆኖ የማይሰራ ነገ ፊቸር የሌለው ዲፔንደንት የሆነን ሰው ይሄ ነገም ገብቶ ቤት ውስጥ ዲፔንደንት ነው የሚሆነው ሴቷ ላይ ሌላ ልጅ ይሆናል። እሷ ናት ሁሉን ነገር ሰርተም ውጭም ሰርተም ቤትም ሰርተም። ለምን ገንዘብ እንኳን አያመጣም። ሌዚ ፐርሰን ነው። ገንዘብ ቢያገኝ ራሱን ችሎ ይወጣ ነበር። አንዳንድ ሰዎች እንደዚህ አይነት ሰዎች አሉ። ይሄ ከድርጊቱ ይልቅ መንስኤውን ማየት ትክክለኛው ብዬ የማስበው ሶርሱ ለምን ከቤት አልወጣም? ለምንድን ነው ያልወጣው? ሶርሱን ስታዩ ከኢንዲፔንደንት ከሌዚነስ ነው ወይስ ደግሞ አይ ፋሚሊውን ትቶ መሄድ ስላልቻለ ነው? እነሱ የሚያስተዳድረው እሱ ስለሆነ ነው። ገብቷል? ይሄ ምክንያቶቹ ወይም መነሻዎቹ አንድን ሰው ዲፋይን ለማድረግ ይወሰናሉ። አንዳንድ ሰው ተቆጪ ነው። ከዛ ተቆጪ ለምን ሆነ ማጥናት አለበት መነሻው። አንዳንድ ሰው ከልጅነቱ ትራማ ያለበት ብዙ ሰው ሊሆን ይችላል። ፋሚሊዎቹ በጣም በተቆጪነት ያሳደጉት ሊሆን ይችላል። በጣም ፊዚካል እንደዚህ በጣም እንትን ፍቅር የሚመስለው ራሱ አለ። አንዳንድ ሰው አባቱ እናቷን ሲደበድባት በቃ ያን ነው የሚያውቀው። ያንም ባይፈልጉም ማንፊስ ያረጋበታል። እንደዚህ አይነት ሰው ጋር አብሮ መሆን ሳይሆን ይሄ ሰውዬ ችግሩን አውቆ ዲሊቨር እንዲሆን ከዛ ደግሞ ሳይካትሪስት ጋር ሄዶ ቢሆን ብቻ ችግሩን ቁጭ ብሎ ዲስከስ አድርጎ ይሄ በዚህ ምክንያት ነው እንዲሆንከው ስለዚህ ነገር አስተካክል ለማለት ሶርሱ መታወቅ አለበት። አንዳንድ ሰው ሪሌሽንሺፕ ውስጥ አብሮ ይመጣና የሆነ ሰዓት ላይ ማግባት አልፈልግም ብሎ ከዛ ሰው ጋር ይለያያል ወይ ሴቷን ይተዋታል ምናምን። ይሄ ከምን የተነሳ መጀመሪያም አለ ኮዙ ከምንድን ነው? መጀመሪያም ይሄ ልጅ የኃላፊነት የሚሸከም አቅም ስለሌለው ኃላፊነት የሚሸከም አቅም የሌለውን ሰው እንዴት ነው ትዳር ጋር ጎትተህ የምታስገባው? ወንዶች ያውቃሉ ለትዳር ብቁ ነኝ አይደለም የሚለው ያውቃሉ። ገና እንዳልበቁም ያውቃሉ። ምን አይነት ኮንሲኩዌንስ እንዳለ ለምን እነሱ ናቸው በደንብ ጠንቅቀው ያውቃሉ። ግን ኦልሬዲ የምታመቻምች ሴት ሲያገኙ ችግር አለ በቃ ኦልሬዲ ታይም እስካገኘ ድረስ ብሎ ግን እስከዛ ድረስ አንደኛ የሴቷ እንትን ይበላል፣ ታይሟ ይበላል። ሁለተኛ ደግሞ ሴት ልጅ ሬዲ ነኝ ብላ ካሰበች ሬዲ የሆነ ሰው ጋር ነው መሄድ ያለባት። ገና የምትሰራው ሰው ጋር መሄድ የለባት። ኦርደር ነው የሚዛበው። ስለዚህ ሁሌም ደግሞ ሴቶች ከእናንተ የሚበልጥን ወንድ ነው ዴት ማድረግ ያለባችሁ። በምንም በስፒሪቹዋል ላይፍ ሊሆን ይችላል። ለምን ራስ ነው እሱ ፕሮቴክት ካላደረገሽ ማን ያደረግሻል? እሱ የማይጸልይልሽ ከሆነ እሱ ለቤቱ የማይጸልይ ከሆነ በአንቺ ጸሎት ባይዘወይ ለምን አውቶሪቲ አይደለም አውቶራይዝድ ነው እሱ ለቤቱ ራስ ነው ተጠሪ ነው። የዚህ ቤት አባት ማን ነው ተብሎ እንጂ የዚህ ቤት እናት ተብላ ትጠራም። ኢቨን እሱ ከሌለ ምን አለባት ገብቶቿል። ሰው
አባወራ ራሱ በአባወራ ነው አይደል ቤት ራሱ የሚጠራው። አባወራ ማለት የቤቱ ራስ ማለት ነው። የቤትሽ ራስ ጤነኛ ካልሆነ አካሉም ጤነኛ አይሆንም፣ ልጆችሽ ጤነኛ አይሆኑም፣ አስተሳሰባችሁ አኗኗራችሁን ጤነኛ አይሆንም፣ ፋይናንሻሊ ላይፋችሁ ጤነኛ አይሆንም፣ አገልግሎትሽ ጤነኛ አይሆንም። ደግሞ አሉ አገልጋይ ሴቶች አገልጋይ ማገልገል እየፈለጋችሁ ግን አገልግሎት ማይፈልግ ወንድ ማግባት ራሱ ሌላ ደግሞ ቶርች ማድረግ ነው ራስን። ባይዘዌ እንትን አይደለም እንትን ነው የምንላችሁ ሳይሆን ነገ ላይፋችሁ ላይ ኮንሲኩዌንስ ስለሚያመጡ ነው። አሁን ላይ ላይመስሉ ይችላሉ። አሁን ችግር የለውም አደርስሻለሁ ይልሻል፣ አገልግሎት ያደርስሻል፣ ቸርች ያደርስሻል፣ እሱ አይገባም ወይ አብሮሽ አያገለግልም ወይም ደሴም ፔጅ ላይ አይደላችሁ። ሳም ዴይ ግን በቃ ተይው ሊልሽ ይችላል። ለምን ይሄንን ገብቶሽ አንዴ ደግሞ ቫሊዩን አንዴ ገብቶበት አያውቅም አገልግሎት ምን እንደሆነ ምናምን። ለዛ ነው አብዛኛው ሰዎች በተለይ ባሎች ፕሬየር ላይ የላቸውም። ፕሬይ ማድረግ ምን እንደሆነ አያውቁም። እነሱ ጀስት መስራት ብቻ ነው። ሚስቴ ትጸልይ ምናምን ይላሉ፣ አገልግሎት ምን እንደሆነ ስፒሪቹዋል ላይፍ ምናምን። ስለዚህ ሚስትዮን አንደርስታንድ እንዳያደርጓት ያለች ሰው እኮ በጫሞ ስጋቢ ነው የምታውቀው። እሷ አገልጋይ ነኝ በቃ ጌታን አገለግላለሁ እያለች በቃ በርን እያደረገች ጌታ ማገልገል ኦልሬዲ ጫማ ውስጥ ገብታለች። እሱ ምንድነው አሁን ጸልይ ምንድን ነው ፋይሯን እዛው ጠላቷ እዛው ነው ፋይት ያደርጋል። እርስ በርስ ይኸውላችሁ መጽሐፍ ቅዱስ ምን ይላል? እርስ በርሷ የማትደጋገፍ ወይም የምትገፋፋ የትኛውም መንግስት ወይም የትኛውም ተቋም ትፈርሳለች ይላል። አያችሁ? this is why ሁለታችሁም ወይ ቢዝነስ ማን ነው መሆን ያለባችሁ? ቢዝነስ የመስራት ልጅ የማሳደግ የሁለቱም ሀሳብ መሆን አለበት። ወይም ሁለቱም አገልግሎት በቃ እግዚአብሔርን ማገልገል። ለምን አንድ በመሆን ውስጥ ነው ባይዘው ስኬት ያለው ትልቁ። አሁን እግዚአብሔር የሚያየው ነገር እናንተ ያላችሁን ነገር ሳይሆን አንድነታችሁን ነው የሚያየው። ለምን መጽሐፍ ቅዱስ ሲናገር ሁለትም ሆነው በስሜ ከዛ ቢሰበሰቡ ሁለትም ከዛም በላይ ሆነው በስሜ ቢሰበሰቡ ነው በዛ ያገኛሉ አለ። ሌላ ቦታ ላይ ደግሞ በአንድ ልብ ሆነው ሁለት ሰዎች በአንድ ልብ ሆነው ወደ እኔ ቢጸልዩ አለ ከአብ ዘንድ ይደረግላቸዋል። ኢትስ ኦልሬዲ ደን ይታያል፣ ይገመገማል አይልም ጥያቄያችሁ። አንድ መሆኑ እዚህ ጋር የሁለት ሰው ልብ አንድ መሆኑ ሰማይ ላይ ምን ያደርጋል? በቃ አክሰስ ፖይንት ነው ቃሉ። አንድ ማይንድሴት ነው ያላቸው። ኢቭን ባይብል ላይ ራሱ ጳውሎስ ይላቸዋል ለቆሮንቶስ ሰዎች ምን ሆናችሁ ነው ስፒሪቹዋል አይደላችሁ የሚላቸው። ለምን ይከፋፈላሉ። ስለዚህ ትክክለኛው መሆኑ የነበረበት ግን አንድ ነፍስ፣ አንድ ሀሳብ፣ አንድ ፍቃድ፣ አንድ ፐርፐዝ። ሐዋርያቶችንም እኮ በአንድ ልብ ነው። ለዛ ነው ሰማይ ምላሽ የሰጡ። ምንም ኢቭን በጣም የሚገርሙኝ ለኔጌቲቭም ይሰራል። በአንድ ተነሱና እስከ ሰማይ እንሰራለን አሉ ፎቅ። ባቢሎን ግንብ ሲገነቡ እንደዛ ነው ያደረጉት። እግዚአብሔር ራሱ እነዚህ ሰዎች የሚያስቆማቸው የለም ማለት። ሳያቸው ሀሳባቸው ልባቸው አንድ ነው እና አንድ ፐርፐዝ ነው ያላቸው። እኔ ካላስቆምኳቸው ደግሞ ይሆንላቸዋል፣ ይደርስባቸዋል። እንግዲህ በየትኛው ቴክኖሎጂ ነው ከዛ ቋንቋቸውን እንደበላልቅ ብሎ ቋንቋቸውን እግዚአብሔር እንኳን አስቆመው ይህንን ፕሮጀክት። ምን ያህል ፓወርፉል ነው አንድ መሆን፣ አንድ ሀሳብ መንቀሳቀስ። ያንን ሰው ስታውቁት ከእናንተ ጋር ይሄዳል ወይ? አንድ ሀሳብ አለው ወይ? ነገ ምንድን ነው የሚያስበው? አብሮ ለመስራት ነው? አብሮ ለማገልገል ነው? ወይስ ደግሞ አንቺ ቤት ተቀምጠሽ እሱ ብቻ ሰርቶ እንዲመጣ ነው? ኢቭን ይህን ራሱ ቼክ ማድረግ አለብሽ። ኢትስ ኦኬ ለአንቺ ችግር የለው። ካልሆነ ግን ወይ ዲስከስ አድርጋችሁ ሀሳብ መቀየር አለበት። ካልሆነ ከዛ ሰው ጋር መለየት ነው ያለብሽ። ለምን ነገ ብዙ ነገሮች ስለሚነካ። ወንድም ከሆንክ ደግሞ ከዚህ የምታዩት ወንድ ልጅ አገልጋይ ከሆነ አገልጋይ ሚስት ነው ማግባት ያለበት፣ ወይም ስለ አገልግሎት የሚገባት ሴት መሆን አለባት። ከእግዚአብሔር ጋር ደግሞ በደንብ ፌሎሺፕ ያላት በደንብ አንተን ሰፖርት የምታደርግ ስፒሪቹዋሊ የምታግዝ ሴት መሆን አለባት። ለምን ሰይጣን አክሰስ ፖይንት ሲፈልግ ሚስትህን ማግኘት የለበትም። ከምንም በላይ ደግሞ ሴቶች ቅድም እንዳልኳችሁ ዴት ስታደርጉ ከእናንተ የሚበልጥ አይደል የተባባልነው፣ ፋይናንሻሊ የሚበልጥ ስፒሪቹዋሊ የሚበልጥ በአስተሳሰብ የሚበልጥ ማቹሪቲ የሚበልጣችሁ መሆን አለበት። ይሄ ትክክለኛው ሃይራርኪ ነው። ከዛስ እናንተ እንትን ብትሉ ይሻላል ወንድ ልጅ ከሚሆን ባይዘው የቤቱ ራስ እሱ ስለሆነ ስፒሪቹዋሊ አውቶሪቲው ማይገባው ማያቅ፣ ከዛ ደግሞ ማይጸልይ፣ ቤቱን ዲፌንድ ማያረግ ፕሮቴክት ማያረግ ወንድ ከሆነ ሁሌም ክፍተት ይኖራል። ሴት ልጅ የእሱን ቦታ መሸፈን አትችልም። ኢቭን ከተቀያየሩ ቦታ ያ ነገር ፌል ያደርጋል ባይ ዲፎልት።
ኦልሬዲ ዲስኦርደር ስለሆነ ዲስኦርደር ውስጥ ስኬት የለም፣ ኦርደር ውስጥ ነው ስኬት ያለው። ሶ ጋድሊ የሆነው ልክ እንደዚህ ነው። ጋድሊ የሆነው ምን አይነት ነው? አሁን እንዳልናችሁ ነው። ትክክለኛ ፐርፐዛችሁ ሚት የሚያደርግ ከዛ ፐርሶናሊቲያችሁ ማቹርድ የሆነ ሁለታችሁም፣ ከዛ ደግሞ በነገሮች የምትግባቡ ከሆነ አንዳንዴ ከአስተዳደግ ራሱ የተለያየ ቦታ ላይ ከማደጋቸው የተለያየ ባህል ውስጥ ከመሆኑ የተነሳ አንዳንድ ሰው እንትን አድርጎ በደንብ ራሱን እንትን አድርጎ አስተካክሎ መኖር ይችላል። ለአንዳንድ ሰው ደግሞ አይቻልም። አይ እኔነት ካለ ሲጀመር አይሰራም፣ ይሰበራል። አየህ ፍሌክሰብል መሆኑ ለዚህ ይጠቅማል። ይሄ ግን በመነጋገር ነው የሚመጣው። አሁን ከዲፍረንት ከሆነ ሰው ጋር ማግባት ልክ አይደለም ብለን አሁን ጀነራላይዝ አድርገን ክሎዝ አናደርግም። ለምን ዲፍረንት የሆኑ ሰዎች ተገናኝተው ግን ላይፋቸው በጣም ሃርሞናይዝድ አድርገው የሚኖሩ ብዙ ሰዎች አሉ። አንድነትን በመፍጠር ከዛ ደግሞ እኔነት አለመኖር፣ ለምሳሌ ሪሌሽንሺፕ ውስጥ ትዳር እኔ የሚባል የለውም፣ በቃ የራሱን አይፈልግም ሰው ያ ሰው ማስቀደም፣ ሁለቱም እርስ በርስ ሲቀዳደሙ ሃርሞናይዝድ ይሆናሉ። ጋድሊ የሆነ ሪሌሽንሺፕ ልክ እንደዚህ ነው። ጋድሊ የሆነ ሪሌሽንሺፕ ስናወራ ትልቁ ሮል ወይም ደግሞ ትልቁን ጨዋታ የሚጫወተው ጌታ በእነዚህ ሰዎች መካከል እና አንዳንዴ የአንቺ ፓርትነር ወይም ደግሞ የአንቺ ባል ሊሆን ይችላል፣ የፊውቸር ባልሽ ወይም ሚስትሽ ልትሆን ትችላለች፣ ከአንቺ ጋር አትሄድም። ጌታ ምን ያደርጋል? ይሰራቸዋል። እነሱ ለምን ስንመጣም ኦልሬዲ እኮ ባክግራውንድ አለን፣ ኤቭሪቲንግ አለ፣ ሁሉን ነገር እኮ ይዘን አይደለም የምንመጣው፣ የምንጥለው ነገር ጌታ ራሱ ይሰራናል። ለራሱ ማንመችማ አንዳንድ። ስለዚህ ለራሱን ብቻ ሳይሆን ለባላችንም፣ ለሚስታችንም፣ ለወደፊትም ላይፋችን መሰራት ያለበትን ጌታ ይሰራናል ብቻችን። ለዛ ነው ሲንግል በሆኑበት ታይም ከጌታ ጋር ነው ሞር ማሳለፍ ያለባቸው። አሁን አዳምን ብናየው ከጌታ ጋር ፐርፌክት በሆነ ዊል ሜድ ፕሬዘንስ ውስጥ የሚኖር ሰው ነበር። እግዚአብሔርን በቃ ከእግዚአብሔር ጋር ሚት ያደረገ፣ እግዚአብሔርን የሚወድ፣ ከእግዚአብሔር ጋር ፌሎሺፕ ያደረገ ሰው ነበር። ለዛ አይከብድ። አብርሃምም እንደዛ፣ ሁሉም የእግዚአብሔር ሰዎች እንደዛ ናቸው ባይብል የተጻፉት እና ሴቶችም እንደዛ ናቸው። ጌታ ምን ያደርጋል? ለምሳሌ የሆነ ባህሪ ያለሽ የኔ ባህሪ ነው ያደግኩበት ምናምን ያለሽ ትዳር ውስጥ ብትገቢ ግን ይሄ ዴንጀረስ እንደሆነ ያውቃል። ስለዚህ እናንተ ላይ ትተን ስሩት ራሳችሁ ምናምን ምንለው አይደል ወይ? ጌታ ነው በፕሮሰስ ውስጥ ወስዳችኋል። ሆሊ ስፒሪት ይሰራችኋል። ይሄኛውንም እሷንም ይሰራል፣ ለየብቻ ይሰራችኋል። ከዛ አንድ ላይ ሆኖ ደግሞ አንድ ላይ ይሰራችኋል። ከዛ ደግሞ ትዳር ውስጥ ከገቡ በኋላ እዛም ይሰራችኋል። ከዛ ደግሞ ዴስቲናቸው ጋር እንዲደርሱ እሱም ስለሚፈልግ ማለት ነው። ለምን ኦልሬዲ ጌታ አንተነ ህይወታችንን ለአንተ አሳልፈን ሰጥተናል፣ ዴስቲናችንን ለአንተ አሳልፈን ሰጥተናል ካልን በኋላ እሱ ደግሞ እዚህ ነው እንድደርሱ የምፈልገው ካለ ጥሎን አይደለም ሄድ ወይም እዛ አይደለም የሚጠብቅ፣ አብሮን እየሰራን ከኛ ጋር ነው አብሮ ሄደው እና ለዛ ነው ከትዳር በፊት ፊዚካል ኢንቲሜሲ ካለ ምናምን ሴጣን ነው የሚሰራው በጌታም ሆነ። ለምን እግዚአብሔር የለበትማ። እግዚአብሔር ከትዳር በኋላ ነው ባይዘው እግዚአብሔር ያለ ምክንያት የሆነን ነገር አይፈጥርም። እስከዛሬ አይታችሁ ከሆነ እግዚአብሔር ፈጠራቸው ብለው የተፈጠሩ የትኛውም ነገሮች ወድቀው አያውቁም፣ ፌል አድርገው አያውቅም። እግዚአብሔር ሁሌም ቢሆን ሰው ከእግዚአብሔር ሀሳብ ወጥቶ የሴጣን ሀሳብ ውስጥ ሲገባ ነው ፌል የሚያደርገው። ሴጣን አዲስ የሚፈጥረው ነገር የለም። እግዚአብሔር የፈጠረውን ምን በማድረግ ኮራፕት በማድረግ በማበላሸት ነው የሚሰራው። ሶ እግዚአብሔር ፊዚካል ኢንቲሜሲን የፈጠረው ትዳር ላይ ከሆነ ፐርፐዝ ስላለው ትክክለኛ ስለሆነ ነው እንጂ ሌላ ምንም ትኖሮት አይደለም። ከስሜት ያልፋል፣ ከፊዚካል ያልፋል። ሴክስም ቢሆን ይሄ ፊዚካል ኢንቲሜሲ ሰዎች መረዳት ያለበት ስፒሪቹዋል ነው። እንግዲህ አምላክ የሚያስቀየር ከሆነ አለ ማለት ነው ከበስተጀርባ ስፒሪቹዋል እንደሆነ የምታዩ ፊዚካል እንዳልሆነ እና ሰው ስለምንም ነገር ጠልቆ ማወቅ አለበት። ለዛ ነው ሲንግል በሆኑበት ታይም ደሞር እንደዚህ አይነት ነገሮች ጌታ ነው የሚያስተምራቸው። ደሞር ማጣት አለባቸው። ለምን ምንድነው መንፈሳዊ ላፕ የሚያደርገው? እንደውም አንድ ሰው ሲናገር ይሰማታል እና ከትዳር ውስጥ ሲሆን ኦልሬዲ እግዚአብሔር ስላለበት ብሌሲንግ አለ ምናምን ፕሮቴክሽን አለ፣ እግዚአብሔር ይጠብቃቸው። ከትዳር በፊት ግን እነዚህ ሰዎች በጌታ ሊሆን ይችላሉ፣ አገልጋዮች ሊሆን ይችላሉ፣ ሴክስ ቢያደርጉ እግዚአብሔር ስለሌለበት ኮቨናንት ስለሆነ የሚያደርጉት። ለምሳሌ የእሷ አባት ሞቶ ከሆነ የእሱም አባት ይሞታል። እሷ ላይ የሚሰራ ነገር ኤግዛክት ይሰራል። ቅድም እንዳልነው አምላክሽ አምላኬ ምናምን ብላ እንደቀየረች በዘር ማንዘር የመጣ ኤቭሪቲንግ ማኒፌስት ያደርጋል። አክሰስ ፖይንት ያገኛል። በቃ ኦልሬዲ አስተላልፍሽ ማለት ነው። ስለዚህ እኔ እንደዛ ሲናገር ደነገጥ። ይሄን ያህል እንደሆነ አላውቅም ነበር። ከዛ በፊት ግን ጌታ ይነግረኝ ነበር፣ እረፍ ይለኝ ነበር።
ታው ለምን ላይፍ እና ጌታ የሚነግረኝ ይሄ ሴክስ ከትዳር በፊት ምናምን በዛ ጊዜ እንደነበር የሚያወራኝ ጽድት ተብሎ ይሄ ቤት ሶፋ አለው ምናምን ኤቭሪቲንግ ኦርጋናይዝ ተደርጓል ጽድት ተብሎ ግን ሞመንት ከትዳር በፊት ሪሌሽንሺፕ ሴክስ ወይም ኢንቲሜሲ ሲኖረው ቤቱ ድብልቅልቅ ሲል ነው ላይፍ እንዲህ ነው የሚሆነው ታው ይለኝ ነበር። ከዛ ግን ቱማች እንደሆነ አላውቅም ነበር። ያ ኤግዛምፕል ሰው ሲናገር ኪዳን አለው ደነገጥኩኝ። ጌታ ዝም ብሎ ከመታሽ ኪዳን ሲጀመር ምንም ነገር ሳይፈጠር ኮንሲኩዌንስ ሳይኖረው ጌታ አታርጉ አይልም። ስለኛ ስለእናንተ መልካም ነው ማሰቡ አታርጉ ካለ የሆነ ሰምቲንግ አለ ከበስተጀርባ እያለን ነው። እሱ ደግሞ ሁሉንም የሚያውቀው የፈጠረን እሱ ነው። ኤቭሪቲንግ ያውቀዋል። ይሄ ነገር አርጉ ካለ ደግሞ ከእሱ በስተጀርባ የሚመጣ ብሌሲንግ አለ። በጥሩ ነገሮች አሉ፣ መልካም ነገሮች ይከተሉታል እያለ ነው። ስለዚህ መስማት እንዴት ቀላል የሆነ ነገር በጣም እኔ ሊትራሊ ከርስ ነው ባይ ዘ ዌይ። አሁን ለምሳሌ እግዚአብሔር በዚህ ሂዱ ትባረካላችሁ አለ። ከዛ ድረስ በዛ ካልሄዳችሁ ግን ምን ይሆናል? ትረግማላችሁ ማለት ነው። ኦልሬዲ ከርስ ያገኛችኋል ማለት ነው። በክርስቶስ እግዚአብሔር የትኛውንም ነገር አታድርጉ ሲል ኮንሲኩዌንስ ስላለው ከዛ ደግሞ ኦልሬዲ እግዚአብሔር በትክክለኛው መንገድ ስትሄዱ ብለስድ እንደምትሆኑ ሁሉ ሮንግ መንገድም ስትሄድ ከርስ እንዳለው እርግማ እንዳለው ነው። ኦልሬዲ ያኔ እንዳልከው እኮ ነው። ልክ በነ ሙሴ ጊዜ ከትክክለኛ ካልሆኑ ሰዎች ጋር ሴቶች ጋር ኦልሬዲ ሴክስን ሲያደርጉ ኦልሬዲ ኮቨናንታቸው ብሬክ ስላደረጉ ምን አደረገ? ከርስን የመጣባቸው እየተቀጸፉ መሞት ጀመሩ ይላል። በእነሱ ምክንያት ስንት ሰው ጠፋ? ኦልሞስት እንግዲህ ብዙ ሺህ ህዝብ ነው የሞተው። ያኔ ኢንስታንት የሆነ ነበር። አሁን ግን አዲስ ኪዳን ነው። ኦልሬዲ ፊዚካሊ እንደዚህ እንትን ላይሆን ይችላል፣ ግን ስፒሪቹዋሊ ሰው ይመታል። እና እንዳልከው ነው ቅድም ሴቷ እንትን ብትሆን በሴቷ በኩል የዘር እርግማን ምናምን ቢኖር ባይ ዲፎልት ልክ ከትዳር ውጪ የሚደረግ የትኛውም ኢንቲሜሲ አክሰስ ፖይንት ስለሚሆን ምን ይሆናል? እዛ ቤት የገባው እርግማን ሁሉ እዚህ ቤትም ይገባል። ሴቷ ጋር የነበረው ወንዱ ጋር ይሆናል፣ ወንዱ ጋር የሆነው ሴቱ ጋር ይሆናል ማለት ነው። ባይዘው ተለያይተው ሊሆን ይችላል። ሁላ ተለያይተዋል እኮ ሪሌሽንሺፕ ብሬክ አድርገው ከ10 ዓመት ከ5 ዓመት በኋላ እዛ የሚሰራው ወይም የተፈጠረ የሞት መንፈስ እዚህም ይመጣል። እዛ ከደህዩ እዚህም ድህነት ይሆናል። እዛ አይሳካላቸውም ይሰራሉ፣ እዚህም ይለፋል። የሰውዬ ግን ብሬ ወዴት እንደሄደ አላውቅም ይላል። ከብዙ ሴቶች ጋር እንደዚህ የሚተኛ ወንድ ባይዘው ሰክሰስፉል አይሆንም። ከእያንዳንዱ ሴቶች የሚመጣው እርግማን ሁሉ ያገኘዋል። እስከ 3ኛው ትውልድ ድረስ ይሄዳል። ስለዚህ በጣም ሴክስ ወይም ደግሞ እንደዚህ አይነት ፊዚካል ኢንቲሜሲ ዲፕ ራሳችሁ ላይ የምታነጣጥሩት። ስለዚህ ባታደርጉት ኢቨን ይህንን በዛው አድሬስ ብናደርገው ጥሩ ነው። እና በጌታ ከሆነ በጌታ ሳይሆኑ ነው በጌታ ሳይሆን ከሴቶች ከሊተኛ ይችላሉ ምናምን ወይም ሴትም ልትሆነች ምናምን በሞመንት ጌታን ከተቀበሉ በኋላ አንደኛ ኮቨናንት ብሬክ አድርገዋል በመጀመሪያ። ስቲል ግን ያ ፋይል ሊያደርጋቸው ይችላል። በዛ ነው ምን ይጠይቃል? ስፒሪቹዋል ስትሪንግዝ ያስፈልጋቸዋል፣ ማቹሪቲ ያስፈልጋቸዋል። ዲፕ የሆነ ሆስፒትም የዴሊቨራንስ ሲዝን ይወስዳቸዋል። ለምን ሌላ ሰው ሌላ በጌታ የሆነ ሴት ቢያገባ ስቲል ያ ፋይት አለ። ስለዚህ በር እየከፈተ ነው። በቃ ኮቨናንት አይደል? ኮቨናንት እኮ እንትን አይልም። ስለዚህ በጣም እሱ ስፒሪቹዋል ሃይ መሆን አለበት ያንን ሙሉ ለሙሉ ክሎዝ ለማድረግ እሷ ህይወት ላይ ቀጣዩ ፊቸር ህይወት ላይ እንዳይመጣ ብዙ ታሪኮችም ሰምቻለሁ። የጨለማ ዓለም የነበሩ አሕዛብ የነበሩ በጌታ ሆኖ እስቲል ፋይት ያደርገው ነበር። ያ ኮቨናንት እሱ አውቆ ኮንሽስሊ ያን ነገር ብሬክ እስካላደረገ ድረስ ማለት ነው። በጣም ትልቅ ራስ ኮንሰንትሬሽን ጠይቃል። ራስን ማንጻት፣ በጣም በንስሐ መመላለስ፣ ከእግዚአብሔር ጋር በጣም ደግሞ በጣም ኢንቲሜት መሆን። ለምን እግዚአብሔር ነው ብሬክ የሚያደርገው እንጂ ሰው በራሱ አይችልም። ለምን ኮቨናንትን በኮቨናንት ብሬክ ማድረግ የሚችለው ጌታ። ስለዚህ ከጌታ ጋር በኮንሽስ ሆኖ በመሄድ ከዛ ሴጣን ደግሞ ምን ያደርጋል መሰል ኦልሬዲ በጌታ ሆነ አምልጠኸው የለም ምን ያደርጋል? አሁንም ደሴም እንድታደርግ እና ሪኒው ለማድረግ ያለፈውን ኮቨናንት ለመመለስ ሪኒው ለማድረግ ድጋሚ ስህተት ውስጥ እንድገባ ብዙ ሴቶችን ሊልክ ይችላል፣ ብዙ ወንዶችን ሊልክ ይችላል። ያኔ በጣም በመጸለይ ከመንፈስ ቅዱስ ጋር በግሬስ በጣም ያን ነገር ፋይት ማድረግ አለባቸው። እንደዛ ካልሆነ ራሱ ኢት ቴክስ ታይም። ለምን አሁን ለምሳሌ እዚህ ቤት ውስጥ ቆሻሻ የሚጠራቀም ቢሆን ቆሻሻ ተጠራቅሟል ለብዙ ጊዜ፣ ሽታ አለው፣ ቦታውን ነካክቶታል ምናምን። ኦልሬዲ ቆሻሻውን አንስቼ ስብስቤ አጽድተን ጣል ነው።
ሽታው ግን በአንድ አይጠፋም። አየክ it takes time። ቤቱ ዴይሊ በተጸዳ ቁጥር ራስን ቤቴን ባጸዳ ቁጥር ሽቶ በነፋው ቁጥር አየክ ከዛ ነው እየቆየ ነው ሽታ ራሱ የሚለቅ። ልክ እንደዛ ማለት ነው። ኃጢአት በነበረ ሰዓት አሁን ላይም ቢሆን በጌታም ሆናችሁ እንደዚህ በኃጢአት የተመላለሳችሁ ወይም እንደ በህይወታችሁ ሀፕን ያደረገ ሰዎች አሁኑኑ ሪፔንት አድርጉ። ኦልሬዲ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። ራሳችሁን በክርስቶስ ኢየሱስ ደም በማንጻት ራሳችሁ ላይ ዲክሌር በማድረግ ራሳችሁን አንጹ። ከዛ ዴይሊ ደግሞ ከእግዚአብሔር ጋር በማሳለፍ የእግዚአብሔር ህልውና እናንተን እንዲሞላችሁ። ለምን እኔ እንዳልኮችሁ ነው። ይሄን ሽታ ለማጥፋት ቆሻሻው እኮ የለም ባይ ዲፎልት ሽታው ነው ያለው ከመኖሩ የተነሳ ብዙ ጊዜ ስለቆየ። ከዛ ያን ሽታ ለማጥፋት ሽቶ ነፋለሁኝ። ቤት ሚታጠናል አይደለ ለእንትን ለማጥፋት። ከዛ ቤቱን ማጽዳት ዴይሊ ይኖርብኛል ስቲል አሁንም እንዳይቆሽሽ በሴም በሌላ ሽታ ለመቀየር it takes time። ያንን ማድረግ ማለት በስፒሪቹዋሊ ደግሞ የእግዚአብሔርን ቃል በማንበብ አእምሯችንን ማይንዳችንን በማጽዳት ኮንሽስነሳችንን በማጽዳት ከዛ ደግሞ የኩነኔ መንፈስ ደግሞ ኦልሬዲ አታክ እንዳያደርገን የእግዚአብሔርን ቃል በማወቅ። ለምን መጽሐፍ ቅዱስ ሲናገር ምን ይላል? አሁን በክርስቶስ ላሉት ኩነኔ የለባቸውም። ኦልሬዲ ንስሐ ከገባን በኋላ እግዚአብሔር ፎርጊቭ ካደረገን በኋላ በክርስቶስ ኢየሱስ ደም ራሳችንን ካነጻን በኋላ ኩነኔ የለብንም። ሰይጣን ግን ሊኮንነን ይሞክራል። ያን ኩነኔ ከያዘን ድጋሚ እዛ ነገር ውስጥ መግባታችን አይቀርም፣ ሰይጣን እንድናልፈው ስለማይፈልግ። ስለዚህ ራሳችሁን በዚህ አንጹ። ዴይሊ ከእግዚአብሔር ጋር ፌሎሺፕ አድርጉ። ከዛ ደግሞ የእግዚአብሔር ህልውና ቤታችሁ እንዲሞላው እናንተ እንዲሞላው ከመንፈስ ቅዱስ ጋር በቃልም በህብረትም በወርሽፕም የእግዚአብሔር ህልውና ማሙላት ነው ቤቱ። ከዛ ያኔ ኦልሬዲ ለቆ ይሄዳል፣ ሽታውም ይጠፋል ማለት ነው። ስለዚህ አንጋድ ሊሆንና ጋር ሊሆነውን አየን። ስለዚህ አሁን ደግሞ የምናነሳው ሀሳብ ምንድን ነው? የእግዚአብሔርን ፍቃድ እንዴት እናውቃለን? ወይም ደግሞ ድምፅ እንዴት ነው የምንሰማው? አንድ ወንድ እቺ ሚስቴ ናት አይደለችም፣ እግዚአብሔር ፕሮቫይድ ያደረገልኝ ናት፣ ወይስ ደግሞ የምትመጣዋን ሴት ወይም ትክክለኛ እግዚአብሔር ያዘጋጀልኝ ሴት የምትሸፍን ሴት ናት? ሰይጣን ብዙ ጊዜ እንደዛ ያደርጋል። እግዚአብሔር ታገቢያለሽ ብሎ ይናገርሻል። ከማግባትሽ በፊት ወይም ስለ ባልሽ የተናገርሽን የሚመስሉ እሱ 10ኛ ቢሆን 9 ወንዶች ይልካል ሰይጣን ፌል እንድታደርጊ፣ ከአንዱ ጋር ሆነሽ ዴስቲኒሽን ሚስ እንድታደርጊ። በወንድም እንደዛ ነው። እግዚአብሔር ሚስትን እሰጥሃለሁ ብሎክ እየጸለይክ እየጠበቅ ብዙ ሴቶች ግን ይመጣሉ ወደ ህይወትክ። ምን እንዲያደርጉ? ከትክክለኛዋ ዴስቲኒክ ወይም ከትክክለኛዋ ሴት ሽፍት አድርገህ ፌል እንድታደርግ ወይ ደግሞ የማይሆን ነገር ውስጥ እንድትገባ ዴስቲኒ ላይ እንዳትደርስ ሰይጣን እንደዛ ያደርጋል። እንዴት ነው ይሄንን መምታት የምንችለው? ወይም እንዴት ነው እግዚአብሔርን ትክክለኛ ፍቃድ ማወቅ የምንችለው ብለህ ታስባለህ? የመጀመሪያው ባይብል መስፈርት አለ። ይሄ በቃ መስፈርቶች አሉ። የመጀመሪያ ያንን ኳሊፋይ ታደርጋለች ወይ? ከዛ ደግሞ እንዳልሽው ሰይጣንም ደግሞ ኳሊፋይ የሚያደርጉ የሚመስሉ ደግሞ ሌሎችም ስለሚልክ ቮይስ ኦፍ ጋድ ጌታ እንዲናገር እንላለን። እና ባይብል ላይ ቅድም ካወራናቸው አሉ አብዛኞቹ ኦልሬዲ ምን አይነት መስፈርት እንደሚያስፈልጋቸው። አንድ ወንድ ለመሆን ወይም ደግሞ ይሄ የኔ ወንድ ነው ለማለት። አንድ ሴት ለምን እከሌን አግቢ የሚል የለም ባይብል ስሟን እከሌን አግባ የሚል የለም። መስፈርት ግን ሰጥቶን በወንድም ይሁን በሴትም ይሁን መስፈርት ተሰጥቶ። ስለዚህ ሴት ወንድን ስታይ አንደኛው ክራይስት ላይክ ነው። ክራይስት ቤተክርስቲያን እንደወደዳት ይወዳል። ፍቅር ኤክስፒሪየንስ ክራይስት እንደወደዳት ቤተክርስቲያን መውደድ እንደወደዳት እኔን መውደድ አለበት። እኔን ደግሞ ለመውደድ የክራይስት ፍቅር አውቋለሁ። ስለዚህ መጀመሪያው ከጌታ ጋር ዲፕ የሆነ ፌሎሺፕ ባለው መሰለኝ እና በዛው ይሄ ትልቅ የሆነ እንትን አለ፣ ይሄ ኦራ አለ። ይሄ አሁን ለምሳሌ አንድ ሶሻል ሚዲያ ላይ ምናምን ይሄ እኮ በቃ ቤስት የሆነ ነገር የሚፈልጋ ለምሳሌ ሬንጅ ሮቨር አለው ምናምን ሬንጅ ሮቨር ያለው ወንድ ነው ለምን በቃ በዛ መኪና ሲሄድ ምናምን የሚል አለ ሴቶች ዘንድ ምናምን በሶሻል ሚዲያ ላይ እና ከሬንጅ ሮቨር የሚበልጥ በቃ ዋው መባል ያለበት ይሄ ሊትራሊ ጌታ ጋር ፌሎሺፕ ያሳልፋል የሚንበረከክ ሰው ነው። እግሮቹ በመንበርከክ የሚያበዛል ሪል የተሰራ ሰው ነው። በጣም እሱ ትልቁ ከቤት ያልፋል፣ ከሬንጅ ሮቨር ያልፋል። ይሄ ቆሻይ ነገር ሲጀመር ባይዘው የትኛውም ሬንጅ ሮቨርም ይሁን ዴክስ መኪናም ትሁን በአንድ ቀን ይመጣሉ፣ በአንድ ቀን ይጠፋሉ። ይሄ ምድራዊ ነገር ይሄ ሶፋ ዛሬ አለ፣ ነገ የተሻለ ሲመጣ እንቀይረዋል። ገብቷችኋል? የላይፋችሁን ፐርፐዛችሁን ወይም ላይፍ እንትናችሁን እዚህ የሚጠፋ ነገር ላይ አታስቀምጥም አይደል?
ላይፍን እንዴት እዚህ ላይ ዲተርማይን ታደርጋለህ? ኦልሬዲ እኛ በክርስቶስ የተገዛን የክርስቶስ ልጆች ነን። ሶ ከስፒሪቹዋል ከመንፈሳዊነት እንዴት ፊዚካሊ ይበልጥብናል? ደግሞ መጽሐፍ ቅዱስ ሲናገር ምን ይላል? የሚታየው ሁሉ የመጣው ከማይታየው ዓለም ነው። እግዚአብሔር ያንን ሰው ሲባርከው ባይ ዲፎልት ነገሮቹ ይታያሉ። መኪናም፣ ቤትም ኤቭሪቲንግ ሊኖረው ይችላል፣ ድርጅትም ምናምን። ፖይንቱ ግን ፊዚካሊ ሳይሆን ስፒሪቹዋሊ ተባርኳል ወይ ሰው ገብቷል። ፊዚካሊ የመጣው ወይም ኬት ነው ያመጣው? ኢቭን ኬት ነው ያመጣው? አሁን እኮ ከባድ እኮ ነው አሁን ላይ ያለው ጀነሬሽን ነው ያመጣው። ለምን ምንም ነገር ከመሬት ውስጥ ማኒፌስት በስንት መንገድ ነው የሚመጣው። ይሄ ዓለም እንኳን እግዚአብሔር መንፈስ ዓለም ላይ የሆነ ነገር ስለሰራ ነው ማኒፌስት ያደረገው። ይሄም ሰውዬ አሁን ያለው ላይፍ ስታይል፣ አሁን ያለውን ካራክተር ኤቭሪቲንግ ምን አድርጎ ነው ያመጣው? ፕሬ አድርጎ በጌታ ፊት አሳልፎ ከሆነ ላስት ያደርጋል እስከ መጨረሻ። ከሴጣን ጋር ዲል አድርጎ ከሆነ ግን ከሴጣን ይሄ ኮራፕሽን ምናምን በቃ ይሄ ማኒፑሌሽን አድርጎ ከመጣ ግን ላስት ያደርጋል። ጭራሽ ከርስ ነው ታይቶ ይጠፋል። ስለዚህ አንዴ በቃ ይሄ እኔ እንጃ በዚህ ትውልድ መካከል በተለይ በወጣቱ መካከል መሳል ያለበት ነገር ፕሬዘንስ ኬሪ የሚያደርግ ሊትራሊ በቃ ከሆሊ ስፒሪት ጋር በፍቅሩ ኢንቲሜሲ በቃ ጭልጥ ያለ ሰው። ለምን ክራይስት ምን ያህል ያኔ መውደድ አይከብደውም እሱ። አንቺ ራሱ አረ ራሴን አይደለም እሱን አምነዋለሁ ትያለሽ። ለምን ሰውዬ ሊትራሊ ከእግዚአብሔር ጋር ካውንተር ያደረገ ሰው። ክራይስት ለቤተክርስቲያን ያደረገውን ያውቃል። ክራይስት እኮ ለእሷ መሞት ብቻ አይደለም ኦልሬዲ አጥቦ ቀድሷታል ይላል፣ ነውር እንዳይኖርባት። እናንተም ደግሞ የራሳችሁ ሰው የራሱን ቦዲ መቼስ ያጥባል። የራሱን ቦዲ አቢዩዝ አያደርግም። የራሱን ቦዲ ምንም አያደርግም። የራሱን ቦዲ ከባካውን ይጠብቅ። የፈለገ ሰው ቢጣላ ራሱን አይጣልም። እሱ ጤነኛ አይደል። እንደዛ ይወደኛል ወይ እንደዛ እንደወዳት ነው ኦልሬዲ መስፈርቱ ባይብል እና ፕሬዘንስ ኬሪ የሚያደርግ ሰው ስታገኙ ይሄ ስፒሪቹዋል ደስታ ብቻ በፊዚካል ብቻ ስፒሪቹዋል ደስታ አንቺ ጋር የሚፈጠር ከሆነ ሊትራሊ ኦ ማይ ጋድ እሱ ጋር በቆዩ እንድት የሚያደርግ ለምን ከእግዚአብሔር ጋር ከቆየው እና ካመጣው ጠረን ከተካፈለው ጠረን አንጻር እና የሚያወራው ስለ ስፒሪቹዋል ነገር ከሆነ ሰው የተያዘበትና የሚያወራው ኢቭን ይሄ በሁሉም ይሰራል። በኖርማል ትዳር ላይ ምናምን ይሰራል። ኖርማል ቤስት ፍሬንዳችሁ ነው ይችላል። ኖርማል ጓደኛ ዙሪያችሁ ያለ ሰው እንደዚህ ካልሆነ ችግር ይፈጠራል። እናንተ ወጥ አትሞስፌር ነው ቅድም ብለናል አይደል? አትሞስፌሩ ምንድን ነው የሚያወራው? እሱ አካባቢ ምንድን ነው? ጓደኞቹ ምን አይነቶች ናቸው? ፋሚሊ ኤቭሪቲንግ መታየት አለበት። ለምን አንዳንድ ኮምፎርታብል ሲሆን አይ ካን ትረስት ማድረግ ይችላል። ምንም ነገር አፕን ቢያደርግ ምንም ነገር ራሴን አሳልፍ መስጠት ይችላል። ሴት በቀላሉ ራሷን አሳልፍ አትሰጥም። እና አንደኛው ይሄ ነው። አዳም እኮ በግሎሪ ነበር ወክ ያደርግ ነበር። ልብስ እንኳን አይለብስም ነው ግሎሪ ነበር ይለብስ ነበር። እቺ ሴት ሔዋን ራስ አልፋ ብትሰጠው እንትን ይላታል። እሷን ምን አደረጋት እኮ ግሎሪ ኬር እንድታደርግ አደረጋት። እሷ ልብስ አለብስም ነበር በግሎሪ ነበር የምትንቀሳቀስ ኦልሬዲ ከሱ ከመውጣት የተነሳ እና እንደዚህ አይነት ሰው መሆን አለበት። የመጀመሪያ ሁለተኛው ደግሞ የራሱ ስራ አለው ወይ? ስራ ምን ማለት ነው? ፐርፐስ ቪዥን፣ ወደፊት ዴስቲኒ አለው ወይ? በዛ ነገር ላይ በዛ ቪዥን ደግሞ ቁጭ ብሎ ሳይሆን እየሰራ ነው ወይ? ወደዛ ቪዥን እየሄደ ነው ወይ? ለምን አንቺ ያንን መንገድ ላይ ከሆነ የምትመጣው ሴት እየሄደ እያለ ያ ሰው ወደ ቪዥኑ ሳፖርት እንድታደርገው መንገድ ላይ ነው የምትመጣው እና ስለዚህ ይሄ ፊገር አውት አድርጎ ጨርሷል። መንገዱን ሙሉን አይጨርስም፣ ግን ፊገር አውት አድርጓል። ዴስቲኒውን ያውቃል፣ እንዴት መሄድ እንዳለበት ያውቃል። ፊገር አውት አድርጓል። ለምን ከጌታ ጋር ስትሆኚ ደግሞ እዚህ ምድር ላይ የመጣሽበትን ፐርፐዝ ይነግርሻል። እና ሁለተኛው እሱ ነው። ሶስተኛው ደግሞ እሷን ፕሮቴክት ሊያደርግ ይችላል። ለምን ስራ ካለው ምናምን ፕሮቫይድ ማድረግ ይችላል፣ ፕሮቴክት ማድረግ ይችላል። ትልቁ የአዳም ስህተት ምን ነበር? እሷን ፕሮቴክት አለማድረግ ነው። ከሴጣን እሷስ አታውቅም። አዳምን እኮ አትብላ ካልኳችሁ አይደለም ካልኩ ለምን በላን ያለ ስቲል አዳም ነው። የታዘዘውም አዳም ነበር መጀመሪያ። ለአዳም ነው የነገረው እንዳበላል። እሱ ነው እንዳበሉ ተበላል ብሎ ለሔዋን ይነግረው። እግዚአብሔር ይመጣ። ከዛ ሲመጣ ለምንድን ነው የበላው ነው ያለው። ለምንድን ነው የበላችሁ ጣላል። እግዚአብሔር ከአዳም ጋር ብቻ ነው በዲል ሲያደርግ ነበር። ሲናገር ራሱ በላች ናቲንግ አፕ ሲበላው የሁለቱም አይኖች ተከፈቱ፣ ራቁታቸው ሆነ። የእሷ ውድቀት ራሱ ያለው እሱ ከወደቀ በኋላ እሱ ሳይወድቅ እሷ የፈለገ ፍሬ ብበላ ልትወድቃት ቅድም ያልኩህ ራስ መብለጥ አለበት። ስፒሪቹዋሊ በመንፈሳዊ ህይወት
በመንፈሳዊ እውቀት በእግዚአብሔር ቃል ማወቅ ማቹርድ መሆን ወንድ ልጅ መብለጥ አለበት ያልነው ፕሮቴክተር ስለሆነ ነው። እሱ ፌል እስካላደረገ ድረስ ሴቷ ፌል ልታደርግ አትችልም። ይብን እሷ እንኳን ድካም ውስጥ ብትገባ ትበረታለች። እሱ ጋር ስትሄድ ሌቭል አፕ ያደርጋል። ያ በቃ አንዳንዱ በቀላሉ እሱ ጋር ነው። እሱ ስንት ዓመት የለፈበት ሊሆን ይችላል። እሱ ስንት ዓመት ዲሲፕሊን ሆኖ እንትን ያለበት ነው። እሷ ጀስት ከእሱ ጋር በመሆኗ ብቻ ሌቭል አፕ ታደርጋለች። ሌቭል አፕ ታደርጋለች። እሱ ወዳለበት እሱ ውስጥ ነው የምትገባው። አካል ኪፕ አፕ ማድረግ ስላለባቸው ደሴም ሌቭል መሆን ስላለበት እሱ ያስገባል በሚያወራው ነገር ምናምን እና ባይ ዲፎልት ሁሉም ነገሮች ነው የሚሰራ ሁሉ ነገሮች ይሰራል። ዲሲፕሊኑ ኤቭሪቲንግ ምናምን ይሰራል እና እሱ በእነዚህ መስፈርት ብቻ ብዙ ሰው ፌል ያደርጋል። ብዙ ወንድ ፌል ያደርጋል። ብዙ ሴት ስለ ሴት ይመጣል፣ ግን አሁን ስለሆነ ብዙ ወንድ ፌል ያደርጋል። በዚህ መስፈርት ብቻ ጌታ እስኪናገርሽ መጠበቅ የለብሽም። በዚህ መስፈርት ብቻ ብዙዎቹ ይወድቃል፣ ፌል ያደርጋሉ። ሴጣን የሚልካቸው ሰዎች በእነዚህ ፌል ያደርጋሉ። በቃ በፍጹም ለምን ይሄ አልቲሜት ነው። የጸና ከትንቢቱ ላይ የጸና የትንቢት ቃል ስለሆነ ሌላ ትንቢት መጥቶ ሊሸሩ አይችልም። ይሄ ፋውንዴሽን ስለሆነ ማለት ነው። ብዙ ሰው በዚህ ፌል ያደርጋል። ከዛ ግን እንደዛ ከሆነ ይሄ ሰውዬ በእነዚህ መስፈርቶች አሪፍ ከሆነ ብዙ ሬድ ፍላግ ከሌለው ከዛ ምን ታደርጊያለሽ? ጌታውን ይሄ ሰውዬ ስፒሪቹዋል ነው፣ ቢብሊካል የሆኑ ካራክተሮችን አልፏል። ግን አሁንስ ቢሆን ስቲል ያንተ ሀሳብ ነው ይቀራል። ታይሙ ነው ወይ ሰውየው ነው ወይ የሌላ ሴት ባልም ሊሆን ይችላል፣ አላገኛትም ሊሆን ይችላል፣ በደንብ አላያትም ሊሆን ይችላል። መጸለይ ያለባት እሱ ራሱ መጸለይ ያለበት። ይሄ ማኒፑሌሽን ምናምን አይሰራም። ጌታ ተናግሮኛል ሚስቴክ አለች ምናምን ብሎ ፎርስ ጌታ እኮ አባት ነው፣ ለሁለቱም ነው የሚናገረው። ከተናገረ ጌታ አቀረባት ነው የሚለው እሱ ነው ክሬም ያደረገው። ፕሮቪዥን ነው የሚሰጠው እሱ ነው የሚልሽ እና ከዛስ አያስገድድም እግዚአብሔር። ይሄ ብዙ ሰው እንዴ ጌታ በግድ በቃ ጌታ ከተናገረውስ ዴኒማ እሱን እንዴት እምቢ እላለሁ? ኧረ እሱን እምቢ ልል አልችልም። ማንኝ ይላል። እኔ በጣም የሚገርመኝ አንዳንድ ታሪኮች የሰማሁት አለና ምን ይላሉ? በጣም አንዳንድ ወንዶች ባይዘው በተለይ ዲመን የሚልካቸው ሰዎች ሲሆኑ ስማርት ናቸው። በጣም ማኒፕሌታቸው ጭንቅላት ድረስ። አሁን እሷ በጣም ስፒሪቹዋል ናት። እግዚአብሔር ካልተናገረኝ አልሰማም ትለዋለች። ከዛ ሌላ አገልጋይ ቀጥሮ እንዲተነብይላት ይልካል ወደ እሱ። ከዛ ጌታ እንደዚህ ይልሻል፣ በቅርብ እንደዚህ የመጣ ሰው እያለ ጌታ ባልሽ ነው አግቢው። አግብተው ስንት ላይፋቸው የተመሰቀቀል ሰዎች አሉ፣ ፌል ያደረጉ። እንደዚህ አይነት ታሪክ የለም። ትንቢት ሁለተኛ ነው። በሰው እግዚአብሔር የሚናገራችሁ ሁለተኛ ነው። ጌታ ለራሳችሁ መናገር ያለበት ትክክለኛ የእግዚአብሔር ሀሳብ ከሆነ መንፈስ ቅዱስ ራሱ ለራሳችሁ ይነግራችኋል። በዛ ላይ በሰው እንደዚህ ምን አዞረው እግዚአብሔር? በጎቼ ድምፄን ይሰማሉ አለ። ቀጥታ ይነግርሻል፣ ለአንተም ይነግርሃል እንጂ እንትን ነው። ነቢይ ከተጨመረ እንኳን ቢጨመር ኮንፈርም ለማድረግ አንቺ የተናገረሽን ጌታ ለአንቺ ተናግሮኛል፣ ደግሞ ተጨማሪ ኮንፈርሜሽን ፈልጋለሁ ስትይ ነው ነቢይ የሚመጣው፣ ከዛ ሌሎች ሰዎች የሚመጡት እንጂ ሰው ተናግሮ እግዚአብሔር ውስጥሽ ኮንፈርም ሳያደርግ በቃ እግዚአብሔር እንግዲህ ተናግሮኛል ብለሽ ገብተሽ ነገ ፌል ብታደርጊ እግዚአብሔር አይጠየቅበት። አንቺ ቼክ ማድረግ ስለነበረብሽ ነው እዚህ ጋር ገብቶሻል። እንደ አይነት ብዙ ሰዎች የተሸወዱ እግዚአብሔር አያስገድድም። እኔ ያየው ትልቁ ነገር ያን ሰው ደግሞ አይተሽው ካልወደድሽ እግዚአብሔር እንዴት ነው ባልሽ ነው ሊልሽ እግዚአብሔር ባልሽ ነው ወይም ሚስት ናት ያለህ ሴት አንተ ባይ ዲፎልት ትወዳታለህ። ለምን? ትክክለኛ ናት። እንዴት ላትወዳት ትችላለህ? እንዴት? ትክክለኛ ሔዋን ናት፣ ትክክለኛ አዳሟ ነው። እንዴት ነው ላይዋደዱ? ኢቭን አንዳንድ ሰው እኮ አለ እኔ ምንም አልወደድኩትም ፍቅርም ውስጥ አልነበረም፣ ግን ጌታ ስለተናገረ ነው ያገባኋት። እንደዚህ አይነት ሳክስ የለም። እግዚአብሔር ማትወዳትን ሴት አይሰጥም። እግዚአብሔር እንደውም ብዙ ጊዜ ሰው በራሱ ወዶ ነው እግዚአብሔር ልክ አይደለችም ብለው አስጥሎ ለትክክለኛ ሴት የሚሰጠው እንጂ የማትወደውን ሴት እንዴት እግዚአብሔር እንትን ያደርጋል? ፎርስ አያደርግም። እግዚአብሔር አያስገድድም። ሴትንም ወንድንም እግዚአብሔር አያስገድድም። በትንቢትም እንዴት እንደዚህ እንቢ ሊለው ይችላሉ? ኖ በቃ አልተመቸሽማ በቃ ጌታው አልፈለግኩትም ያቀርብ ይችላል። ይሄ ከአንቺ ጋር የሚሄድ ሰው ነው ሊልሽ ይችላል። ይሄንን ብሎ ያቀርባል። ሚስትም ቢሆን ያቀርባል። አይታችሁት ኖ ካላችሁ ኖ ጌታ ከእናንተ ጋር የሚቆመው እንጂ እንዴት እኔ ያመጣሁላትን ባል እኔ ያመጣሁላትን ሚስት እምቢ አለ ብሎ የሚያዝን ኦፌንድድ የሚሆን አምላክ የለም ጀመር ማለት ነው። እግዚአብሔር ሲሰራ እግዚአብሔር ሆኖ ነው የሚሰራው፣ እንደ ሰው አይሰራም። አሁን
ቤተሰብ ለልጁ ያመጣል። ገምግሞ ቆንጆ ብሎ በቃ ይሄ ቆንጆ ነው ምናምን እንደዚህ ሊሆናት ይችላል ብሎ ለልጄ አባት ይዞ ሊመጣ ይችላል። ከዛ አንቺ አይተሽው ካልወደድሽው ያን ነገር ልትተዩ ትችያለሽ። እግዚአብሔር አንደኛ ነገር እኔ ማምነው 100% ማምነው ነገር እግዚአብሔር የሆነን ሰው ይሄ ባልሽ ነው ብሎ ካመጣ ትክክለኛ ኮንፈርም ካደረጋችሁ መንፈስ ቅዱስ ከተናገራችሁ ያን ሰው ላትወዱት አትችሉም። እኔ በዚህ እርግጠኛ ነኝ። ለምን እግዚአብሔር ሲያመጣ ከነ ዲዛይሩም ነው የሚያመጣው። እግዚአብሔር እኮ ነው የሚሰራው አይደል? ውስጥ መንፈስ ቅዱስ ለመንፈሳችሁ ይመሰክራል። ምንም እንዲህ የሚቃረን ነገር የለውም። እግዚአብሔር ከሰራው እግዚአብሔር ከሆነ ቤተሰብ ሰው ነው አምጥቶ አንተ ካልተመቸ የምትተው እንጂ እግዚአብሔር ካመጣው ለሰው ላይመችሽ አይችልም። ለምን ኦልሬዲ ሲሰራችሁ እንዳለው ቅድም ሲንግል ሆኖ ሰው ወይም ከመገናኘታችሁ በፊት እግዚአብሔር እያንዳንዳችሁ ይሰርታችኋል። እኔ አሁን ከባለቤቴ ጋር በጣም የገረመኝ ነገር እያንዳንዱ ፐርሶናሊቲው እኔ ጋር ነበር፣ እሱ ጋር የነበረው ሁሉ በጣም የሚገርመኝ። እንግዲህ ኦልሬዲ የተለያየ ቦታ ነው ያሳለፍነው ታይማችንን የኖርነው። ልክ ግን ስንገናኝ የሚገራርም ኳሊቲ ብዬ ነው የያዝኳቸው እሱ ገማሉ። ባልሽ ጋር የሌለ ኳሊቲ አንቺ ጋር አይኖርም። ትክክለኛ ራስሽ ከሆነ ገብቷል። አሁን ጭንቅላት ላይ የሌለ ዲኤንኤ እዚህ ሰውነት ላይ ዲኤንኤ አይለያይም። ሴም ቲንግ እኮ አየክ። ስለዚህ ትክክለኛ የእግዚአብሔር ሀሳብ እንደሆነ የምታውቂው ራሱ አንቺ ጋር ያለ ካራክተር፣ አንቺ ጋር ያለ ፍላጎት፣ አንቺ ጋር ያለው እዛ ሰው ጋር ይኖራል። ገብቷል። አሁን የእግዚአብሔርን ፍቃድ የምናውቀው ቅድም እንዳለው እሱ አንደኛው በእግዚአብሔር ቃል በጌታ ያልሆነ ሰው የእግዚአብሔር ፍቃድ ሊሆን አይችልም። ጭራሹኑ በጌታ መሆን አለበት። ከዛ በጌታ ሆኖ ደግሞ ኖርማል መሆን የለበትም። መንፈሳዊ ህይወቱ የሚያውቅ ስፒሪቹዋሊ ማቹርድ የሆነ ራሱን የሚያውቅ በእግዚአብሔር ይሄ በክርስቶስ የተሰራለትን የሚያውቅ አውቶሪቲውን የሚያውቅ ኢቨን ስለ ትዳር የሚያውቅ ቤት መምራት የሚያውቅ ማቹርድ የሆነ ሰው እንደዛ ራሱን የሚያውቅ ሰው መሆን አለበት። ማቹርድ መሆን አለበት። ከዛ ደግሞ ካለፈ በኋላ ቅድም ያወራናቸውን ሁሉ አልፎ መጥቶ ከዛ ደግሞ ወደ ሪሌሽንሺፕ የመግባት ሀሳብ ካለው ኢቨን ስለ ትዳር የሚያስብ ከሆነ ነው ሁላ አክሴፕት የምታደርገው እንጂ አብረን ኑን ብቻ የሚል አይደለም። ነገ ምንድን ነው ዴስቲኒ ነው ምንድን ነው ሀሳብ ተጋብቶ የመኖር ሀሳብ አለ ወይ? ቶሎ የማግባት ነው የሚፈልገው ይቆያል የሚለውን ቼክ ካረግሽ በኋላ ከዛ ደግሞ እግዚአብሔር እንዳባት አይደል ልክ ሽምግልና እንደሚላከው ማለት ፍቃድ አይደል የምጠይቀው እግዚአብሔር ፍቃዱ አብዛኛውን ስራ የምንሰራው እኛ ነን። ከዛ ፍቃዱን እንጠይቃለን። እግዚአብሔር ጎሄድ ካለ ከዛ ሰው ጋር የተነጋገሩ በሃርሞናይዝድ እንትን መጨረስ ነው። አይ ልክ አይደለም ካለ ደግሞ ወዲያው ከቶፍ ማድረግ። ብዙ ሰው እግዚአብሔር እየተናገረው ተላልፎ ሄዶ ላይፉን ዲስትሮይ ያደረገ በጣም ብዙ አውቃለሁ። ኢቨን እኔ ከፋሚሊ ጭምር ነው የማውቀው። ላይፋቸው ዲስትሮይ ነው የሆነው። ምንም አይጠቅምሽም እግዚአብሔር አይሆንም እያለሽ ሮንግ ነው እያለሽ ከሄደሽ ዋጋን ትከፍያለሽ። ዋጋ ስትከፊ እግዚአብሔር እንኳን አያግዝሽም። ወደ የራስሽ ፍላጎት አይ እኔ ቴክ ኬር አደርጋለሁ እኔ ኃላፊነት ወስዳለሁ ብለሽ ነው ሄድሽ። ለሚመጣብሽ ለሚደርስብክ ነገር አንተ ነህ ተጠያቂ የምትሆነው። ሲቀጥል ደግሞ የእግዚአብሔር ሀሳብ ሲሆን ውስጣዊ ሰላም አለው። ይሄ ትልቁ መሰመር ያለበት። ውስጥህ እየተረበሸ እግዚአብሔር ግን ተናግሮኛል ብለህ ልጅቷ እኮ ቆንጆ ናት በባህሪዋ ጥሩ ነው ሚስት ትሆናለች ብለህ ከሄድክ ፌል ታደርጋለህ። ለምን? የእግዚአብሔር የሆነው ሁሉ ሰላም አለው። የሴጣን ሲሆን ወይም ሮንግ ሲሆን ግን ውስጣዊ ሰላም የለውም። ድንገት የሚመጡ መረበሾች ካሉ ይሄ ትክክል አይደለም። ሴቶችን በዚህ ነው ማወቅ። ሮሜ ላይ ምን ይላል? የእግዚአብሔር ፍቃድ ይልና መልካም ይላል። ጉድ ነው። ጉድ የሆነ ነገር ግን የእግዚአብሔር ሁሉ ፍቃድ አይደለም። ከዛስ ደስ የሚያሰኝ ይላል። ኦኬ ደስ ይላል። ፊሊንጉ አሪፍ ነው። ከዛ ፐርፌክት የሆነ ይላል። ፍጹም መሆን አለበት። ፐርፌክት ማች የሚባለው እኮ ለዛ እንዴ በቃ ቅድም ያለው ሁሉ ይገልጸዋል። አሁን ያለው አንቺን እዛ ሰው ውስጥ ለምሳሌ ሴቷ ባሏ ላይ ራሷን ካየች አለቅ የራሷ ባል ባልዮም ሚስት ውስጥ ራሱን ካየ ያቺ ሴት ውስጥ ራሱን ካየ አለቅ ኦልሬዲ። ለዛ ነው ጌታም ሲሰራቸው የነበረው ብቻቸውን ደሴም የሆነ አንድ እንደሆኑ ነበር ሲያደርግ የነበረው እና በኋላም እኮ አንድ ከሆኑ በኋላ ትራስ ከገቡ በኋላ ሼር ያደርጋሉ እኮ ካራክተር በነፍስም በስጋም በሁሉም አንድ ስለሚሆኑ ማለት ነው። እና ጌታ እጅግ በጣም እቺን ግን መናገር እፈልጋለሁ። ጌታ እናንተ ቡፌ አይደላችሁ። ለሁሉም ለእያንዳንዱ ሰው አያቀርብም። ለእያንዳንዱ ወንድ ይሄም ያንቺ ነው ይሄም ያንቺ ነው እንደዚህ ብሎ የሚናገሩ ነቢያቶች ጤነኛ አይደሉም።
ከጌታ አይደለም። ለምን አንቺ ቡፌ አይደለሽም። እግዚአብሔር ለእያንዳንዱ ሰው የሚሰጥሽ በወንድም ሳይድም እንደዛው እግዚአብሔር አንድ ሰው ነው የፈጠረው። ሔዋንን የፈጠረው አዳምን የፈጠረው እንጂ ብዙ ሔዋኖችን አልፈጠረም፣ ብዙ አዳሞችን አልፈጠረም። እንደዚህ አይነት ሚስቴኮችን መሰራት የለባቸውም። ሶስተኛና አራተኛ ነው ብለናል። ይሄ ነቢያቶች ሲናገሩ ሌላ ሰዎች ኮንፈርም የሚያደርግላችሁ እንጂ እናንተ ጨርሳችሁ ይቺ ኮንክሉድ መጨረሻዋ በቃ ተጨማሪ ነው እንጂ ደስታን ይዞ ህይወት ዲስትሮይ ማድረግ የለም። እግዚአብሔርም ሰይጣንም ወጥረው የሚሰሩበት ስለሆነ ማለት ነው። ይሄ ትዳር በጣም ወሳኝ ነገር ነው። ሀገርን ማፍክ ነው። ሌላው ያው የመጠናናት ጊዜ ብለን እንደ ሰው ይለያያል፣ እንደ ፐርፐዝ ይለያያል። አንዳንድ ሰው ለምሳሌ ይሄንን ከመጋባታችን በፊት ይሄንን ነገር ቢት ማድረግ ፈልጋለሁ፣ ይሄን ማግኘት አለብን፣ ይሄን ማስተካከል አለብን የምትሉት ነገር ሊኖር ይችላል። ይሄ እናንተ ተነጋግራችሁ የምትወስኑት ነው። ግን እንዲህ አሰ ኮንክሉዥን ግን 2 ዓመት 1 ዓመት ከምናምን የሚባል ነገር የለም። እናንተ ናችሁ የምትወስኑት የመጠናናቱን ጊዜ። ኢቭን መጠናናቱ ራሱ የሚያልቀው ሪሌሽንሽፕ መግቢያው ላይ ነው። ሪሌሽንሽፕ ውስጥ ከገባችሁ በኋላ መጠናናት ሳይሆን ያለው እርስ በርስ እንደውም ችግሮቻችሁ ምናችሁ እየተሰራራችሁ ፊቸራችሁ የምትሰሩበት ቦታ ነው የምታወጡበት። ኦልሬዲ ሁለቱም ማቹር የሆኑ ሰዎች ሲገናኙ ሞር ደግሞ ጉድለታቸው ሊኖር ይችላል። ማንም ፐርፌክት ያን ደግሞ እየተሰራራችሁ የምትቀጥሉበት ሪሌሽንሽፕ እንጂ ሪሌሽንሽፕ ውስጥ መጠናናት የሚል የለም። መጠናናት የሚያልቀው ምን ጋር ነው? ዴቲንግ ላይ። ስለዚህ ይሄን ያህል ጊዜ ቆዩ፣ ይሄን ያህል ጊዜ አንልም እኛ እንደናንተ ሁኔታ እንደናንተ ፍላጎት እንደናንተ እንትን መቆየት የለበትም ብዬ አምናለሁ። ለምን አንዳንዴ እንዲኖራችሁ የምትፈልጉትን ነገር ገና ለገና በቃ ይሄ ቤት የለንም፣ መኪና የለንም፣ ገንዘብ የለንም፣ ስለዚህ እንዴት እግዚአብሔር ነው ትዳርን የሰጠው። ፕሮቪዥን ከእግዚአብሔር ዘንድ ነው። በዛ ላይ እኔ ትልቁ ደግሞ ሳልናገር ማላልፈው ነገር የመጨረሻ መጽሐፍ ቅዱስ ምን ይላል? በ3 የተገመደ ገመድ አይበጠስም ይላል። ትዳር ማለት በ3 የተገመደ ገመድ፣ አንደኛው ሚስት ናት፣ ሁለተኛው ባል ነው፣ ሶስተኛው እግዚአብሔር። እግዚአብሔር የሌለበት ትዳር ሁሌም ቢሆን ይበጠሳል። ምንም ምክንያት ስጡት ይበጠሳል። እናንተን አንድ የሚያደርጋችሁ እግዚአብሔር ነው፣ የሚያስቀጥላችሁም እግዚአብሔር ነው። እግዚአብሔርን እስከ ትዳር ድረስ ብቻ አምናችሁ ትዳር ውስጥ ስትገቡ እግዚአብሔርን ሌፍት ካደረጋችሁት ስቲል ፌል ያደርጋል። ሶ በትዳራችሁ በአብሮነታችሁ በሪሌሽንሽፓችሁ በየትኛውም ሁኔታ ልትወስኑ ስትሉ ሰምቲንግ ስታስቡ ኢቭን ስትጣሉ ሊሆን ይችላል። በመሀል አለመግባባት ቢፈጠር መጸለይን፣ እግዚአብሔር ሀሳብ ማስቀደምን፣ የእግዚአብሔርን ፕሬዘንስ የእግዚአብሔር ሀሳብ ምንድን ነው እግዚአብሔር ይቅደምልን ማለትን አስቀድሙ። ለምን ይሄ ቤት የሶስት ፐርሰኖች ቤት መሆን አለበት። ለምን በ3 የተገመደ ገመድ አይበጠስም። ፓወርፉል ነው የሚሆነው። በምንም ነገራችሁ ዴቲንግም ይሁን ሪሌሽንሽፓችሁ ፍሬንድሽፓችሁ ውስጥም ትዳራችሁ ውስጥም እግዚአብሔርን አስቀድሙት፣ እግዚአብሔርን አስገቡት፣ ኮንክሉድ አድርጉት። የእሱ ህልውና የእሱ አብሮነት አብሮ መኖራ ሁሌም ቼክ አድርጉ። ከሱ ጋር አውሩ፣ አብራችሁ ጸልዩ። እንዲኖራችሁ ስለምትፈልጉት ነገር ራሱ በራሳችሁ አትልፉ፣ ጸልዩ። እግዚአብሔር በጥቂት ጊዜ ይሰጣችኋል። እግዚአብሔር ፕሮቪዥን ያዘጋጃል። ኢቨን ሰው በራሱ አይኖርም። ኢቨን ትዳር ውስጥ ገብታችሁ የምትኖሩት በእግዚአብሔር ነው። ትዳር ውስጥ ለመግባትም የምትታመኑት እግዚአብሔር ነው እንጂ ራሳችሁን ወይም ሰልፍ ኤፈርታችሁን አይሆን። እግዚአብሔርን ከታመናችሁ በትንሽ ጊዜ ውስጥ እግዚአብሔር የተሳካን ነገር ይሰጣችኋል። ሪሌሽን የምትፈልጉ ሪሌሽንሽፕም ትዳርም የሁለቱም አንድ ስለሆኑ ሁለቱንም እግዚአብሔር ይሰጣችኋል። የዛሬው ኤፒሶድ እንግዲህ ይሄን ይመስል ነበረ። በጣም ፓወርፉል የሆነ በትንሽ ሰዓት ውስጥ እንጨርሳለን ብለን ያሰብነው ግን በጣም ብዙ ጌታ መናገር ስለፈለገ መንፈስ ቅዱስ በጣም ብዙ ነገሮችን ተናግሯል ብለን እናምናለን። ያው መንፈስ ቅዱስ ነው በእኛ ውስጥ ሆኖ የሚያወራው። እስካሁን ድረስ ደግሞ አብራችሁን ስለሆናችሁ እናንተም እናመሰግናለን። ተባረኩ። ምንድን ነው ስለ ትዳር እናወራለን አይደል? ያ ኔክስት ደግሞ ትዳር ነው የምናወራው። አሁን ስለ ሪሌሽንሺፕ እና ስለ መግቢያው ነው አይደል? ትዳር ውስጥ ደግሞ በጣም ብዙ ሀሳቦችን እናነሳለን። ብዙ ገስትም ደግሞ ይኖረናል። አዲስ ሰውም እንጋብዛለን። እስከዛ ታዲያ እናንተ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እየሰማችሁ ህይወታችሁ ላይ ደግሞ ፕራክቲስ አድርጉ። ሀሳቦቻችሁን ኦልሬዲ እንትን በሉ፣ ጻፉልን። ህይወታቸው ላይ ፕራክቲስ እንዲያደርጉት ነው። ይሁላ በደንብ ደጋግማችሁ በመስማት ስህተታችሁን በማየት በደንብ ራስን ማረም ማስተካከል፣ ራስን ማስተካከል ነው። ከምንም በላይ መጽሐፍ ቅዱስ ሲናገር ቃሉን ሰምተው የሚያደርጉ ቤታቸውን አለት ላይ እንደሰሩ ሰዎች ናቸው። ጎርፍም ቢመታቸውም አይወድቁም። ቃሉን ሰምተው የማያደርጉ ግን እና ራሳቸውን የሚያስቱ
በአሸዋ ላይ እንደተተከሉ ወይም በአሸዋ ላይ እንደተሰሩ ቤቶች ናቸው። ቤት ይሆናሉ፣ ችግር የለውም። ግን ንፋስና ጎርፍ በመጣ ጊዜ ግን ይወድቃሉ። አወዳደቃቸው ትልቅ የሆነ ከመስማት ባለፈ ደግሞ ቃሉን ማድረግ ላይ ፎከስ እናደርግ። ተባረኩ። ይሄን ይመስል ነበር። እስከ ኔክስት ኤፒሶድ ድረስ መልካም ጊዜ። ሰላም።